ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ ሀገረ ካኦፒ ምዕራፍ 3 የአቅጣጫ ፍለጋ መዋተት ልማት ወይስ ጥፋት? አብዛኛዎቹ ከቅኝ ግዛት ነፃ የወጡ ሀገሮች ከነፃነት በኋላ ይዘው መቀጠል የመረጡት የቅኝ ገዢዎቻቸውን የእድገት መንገድ ነበር። የተወሰኑትም በሌሎች ሀገሮች አዋጭ ሆኗል የተባለንና ከቅኝ ገዢዎቻቸው የተለየን መስመር በተወሰነ ደረጃ ለመከተል ሞክረዋል። ለራስ ሀገራዊ ሁኔታ የሚጣጣምን የእድገት መስመር ከራሳቸው ዕውቀት አፍልቀውና ተመራምረው በአግባቡ መከተል የቻሉት ግን በጣት የሚቆጠሩ ናቸው። ከቅኝ ግዛት ነፃ የወጡ ሀገራትን ከድህነት አዙሪት በቀላሉ እንዳይወጡ ያደረጋቸው አንዱ ምክንያትም ይኸው ከፖሊሲ ጥገኝነት ነፃ ያለመውጣትና የራስን አቅጣጫ በራስ መተለም ያለመቻል መዋቅራዊ ድክመት ነው። ሀገረ ካኦፒም ከቅኝ ግዛት ነፃ ከወጣች በኋላ በአቅጣጫ ፍለጋ ስትዋትት ኖራለች። በአማካኝ በየ10 ዓመቱ አንድ ጊዜ አንድ የውጭ አስተሳሰብ እየመጣ ሲያምሳት ኖሯል። ሀገሪቱ በብዙ ጉዳዮች ለነበራት ልዩ ባህሪና ማንነት የሚስማማ የራሷን የእድገት አቅጣጫ መቀመር የሚችል የፖለቲካ አመራር በቀላሉ ማግኘት አልቻለችም። ሀገረ ካኦፒ ነፃ ሀገር ሆና በተመሰረተች ማግስት ዋና ትኩረቷን ያደረገችው እንደ ሌሎቹ ነፃ የወጡ ሀገሮች የልማት ስራን በማስፋፋት ላይ ሆነ። ከሁለተኛው የዓለም ጦርነትና ከትልቁ የአሜሪካ የኢኮኖሚ ውድቀት በኋላ በዓለም ላይ ተጽዕኖ ፈጣሪ ሆኖ የወጣው የኢኮኖሚ ጽንሰ ሐሳብ መንግስታት በሀገራቸው የልማት ስራ ላይ የጎላ ተሳትፎ ሊያደርጉ ይገባል የሚለው የኪንያሽን አስተሳሰብ ነበር። አሜሪካኖች በአውሮፓ ያካሄዱትና ማርሻል ፕላን በመባል የሚታወቀው የመልሶ ግንባታ ጥረት ውጤታማ መሆንም ከቅኝ ግዛት ነፃ የወጡ ኋላ ቀር ሀገሮች በፍጥነት በልማት ማደግ አለባቸው የሚል አዲስ ተነሳሽነት ፈጥሮ ነበር። በዚህ ምክንያት የሀገረ ካኦፒም ዋና ትኩረት ልማትን በዘመቻ መልክ በመላ ሀገሪቱ ማስፋፋት ሆነ። የሀገሪቱ መንግስት በነዳጅና በማዕድን ሽያጭ በቀላሉ የሚያገኘውን ከፍተኛ ገንዘብ ትልልቅ የከተማ መንደሮች፣ የባቡር መስመሮች፣ አውራ ጎዳናዎች፣ የኃይል ማመንጫና የመስኖ ግድቦች በመገንባት ላይ ያውለው ጀመር። ይህ የልማት ስራ መስፋፋት የህዝቡን ትስስር በማጠናከርና ኢኮኖሚውን በማሳደግ ረገድ ከፍተኛ አዎንታዊ ሚና የተጫወተ ቢሆንም በሩቅ ጊዜ ሊያስከትል ስለሚችለው አሉታዊ ተጽዕኖ ለመመርመር የሚሞክር አካል ግን አልነበረም። ልማት የሁሉም ነገር አልፋና ኦሜጋ ተደርጎ በመታየቱ በወኔና በዘመቻ የሚካሄድ ተግባር ሆነ። በእርግጥ የወቅቱን የልማት ዘመቻ ለመተቸት የሚሞክሩ ጥቂት ምሁራን በሀገሪቱ ነበሩ። ከነዚህ ምሁራን ውስጥ ባህሉንና ማንነቱን አስጠብቆ ማስቀጠል ከቻለው ከማሎኮቫ ብሔረሰብ የተወለደውና በጸረ ቅኝ ግዛት ትግሉ ወቅት የነወሌ ሶይንካ ወዳጅ የነበረው ታዋቂውና አወዛጋቢው ደራሲ ኒሻ ሳምቢ አንዱ ነበር። ደራሲ ኒሻ ግዙፍ አብዝቶ የጠቆረ የቆዳ ቀለም ያለውና ታዋቂውን የፊልም ተዋናይ ሞርጋን ፍሪማንን የሚመስል ጀርጋዳ ቁመና ያለው ሰው ነው። ኒሻ የመጣበትን ብሔረሰብ አለባበስና ባህል ጠብቆ በማስቀጠል የሚኮራ በዚያው መጠን የሀገረ ካኦፒ አንድነት ተጠናክሮ መቀጠልን አብዝቶ የሚደግፍ ደፋርና የላቀ ነፃነት ያለው የአደባባይ ምሁር ነው። ደራሲ ኒሻ በወቅቱ የአብዛኛውን ሕዝብ ድጋፍ አግኝቶ የነበረውን የልማት ስራ መስፋፋት ከመተቸትም አልፎ አጥብቆ የሚቃወም ይህንን አወዛጋቢ ተቃውሞውንም እንዲህ በማለት አምርሮ የሚገልጽ ምሁር ነበር። የቅኝ ግዛት ዘመን የአንድ ትልቅና ታዋቂ ሀገር ባለቤት እንድንሆን ቢያደርገንም ሃይማኖትን፣ ስልጣኔንና የአኗኗር ዘይቤን በተመለከተ ፈጥሮብን ያለፈው የአስተሳሰብ መዛባትና ብክለት ግን ቀላል አይደለም። ከአያት ቅድመ አያቶቻችን የወረስነውንና ከተፈጥሮ ጋር የተቆራኙ ምክንያታዊ አምልኮቶቻችንን አጥፍቶ ባዕድ የሆነ አዲስ የተጻፈና የሚጠና ሃይማኖት ጭኖብናል። ዜግነትና የግዛት ዳር ድንበር የሚባል ነገር ፈጥሮ ነፃ እንቅስቃሴያችንን ገድቦታል። ዘመናዊና ትልቅ የሚባል መንግስት ፈጥሮ ስለ ራሳችን ጉዳይ ራሳችን የመወሰን መብታችንን አስቀምጦናል። አንድ ቋንቋ ተናጋሪ የሆን ህዝቦች በተለያዩ ሀገራት ተከፋፍለን
እንድንታጠር አድርጎናል። አፋችንን ያልፈታንበትን ቋንቋ የማወቅ የውዴታ ግዴታም ጥሎብናል። የቅኝ ግዛቱ ዘመን በዛሬው የነጻነታችን ጊዜም በፖሊሲ ጫኝነት የእጅ አዙር ቅኝ ገዣችን ሆኖ እንዳይቀጥልና የወደፊት ሕይወታችንን የበለጠ እንዳያመሰቃቅለው በአጠቃላይም በቅኝ ገዢዎች የተበከለው አስተሳሰባችን ኑሯችንንና ምድራችንንም እየበከለ እንዳይቀጥል መጠንቀቅ አለብን። የወቅቱ የልማት ዘመቻ ለሀገራችን አይጠቅማትም። ይልቁንም ልማት በብዙ እጅ ጥፋትና አውዳሚ ነው። የምዕራባውያኑን አውዳሚ ስልጣኔ በልማት ስም ህዝባችን ላይ መጫን ወንጀል ነው። እኛ ከፈጣሪና ከአያት ቅድመ አያቶቻችን የወረስነው የራሳችን ከተፈጥሮ ጋር የተዋደደ ስልጣኔ ያለን በመሆኑ ዘመናዊ የሚባል የአውሮፓውያን ልማት አያስፈልገንም። አሁን በልማት ስም እየመጣብን ያለ የምዕራባውያን ስልጣኔ ውብ የሆነውን የመልክዓ ምድራችንን ገጽታ በአብለጭላጭ መስታወት በቀለምና በሲሚንቶ ልቅልቅ የሚተካ ንጹሕን አየራችንንና ወንዞቻችንን በኬሚካል የሚበክል ከተፈጥሮ ጋር ተዋደን ከምንኖርባቸው የሳርና የአፈር ጎጆቻችን በአጥር ካልተካለሉ የጋርዮሽ መንደሮቻችን እያፈለሰ ማህበራዊ ትስስራችንን የሚበጣጥስ ጤናማ ባህላችንን ለተለያዩ የምዕራባውያን ሱሶችና አጉል ልማዶች የሚያጋልጥ የወረራና የውድመት መሳሪያ ነው። የሚገነባ ልማት ሁሉ ሌላን ሳያፈርስ፣ ሳያዳፍን፣ ሳይጋርድና ሳይበክል ራሱን ችሎ አይቆምም። ስለ ልማት ስናስብ ወደፊት ስለምናገኘው ብቻ ሳይሆን ከነበረን ስለምናጣው ጥቅምና ይዞብን ስለሚመጣው አዲስ ጣጣ አብዝተን ማሰብ አለብን። ዛሬ አካባቢያዊ መልክዓ ምድራችንን እየቀየረውና እየበከለው ያለውን በምዕራባውያን መንገድ የመልማት አስተሳሰብ በአግባቡ ካልገታ ነው ነገ አካላዊ ተፈጥሯችንንና መንፈሳዊ ጤናችንን ጭምር የሚያቃውስና የሚበክል አደጋ ይዞብን ይመጣል። የህይወታችንን ምቾትና የስልጣኔያችንን ትርጉም ምዕራባውያን ሊወስኑልን አይገባም። በእርግጥም ከቅኝ ግዛት ነፃ ወጥተን ከሆነና ስለኛ ምርጫ መወሰን ያለብን እኛው ራሳችን ከሆን ይህንን አውዳሚ የልማት ዘመቻ አቁመን የራሳችንንና የምድራችንን ጤና የሚያስጠብቀውን የቀደመ አኗኗራችንን ማስቀጠል አለብን። የእነሱ ስልጣኔ ወደኛ፣ የእኛም ወደ እነሱ መዝመት የለበትም። አንዳችን ለሌላችን ብክለት ነን። ብንፈልግም ባንፈልግም መመለስ የማንችለው ወደ ቅድመ ቅኝ ግዛት ሀገር አልባ ዘመናችን ነው። የዜግነት የፓስፖርትና የዳር ድንበር መኖር ግዴታ በሆነበት ዓለምና ዘመን እየኖርን ከእንግዲህ ሀገር ሆኖ ከመቀጠል የተለየ አማራጭ የለንም። ከቅኝ ግዛት የተረፈንን የራሳችንን ማንነትና ተፈጥሮ ይዘን መቀጠል ግን የሚቻልና የሚገባ ነው ይል ነበር። ልማት የወቅቱ የሀገራት የእድገት መፎካከሪያ ስለነበር እንዲህ አይነቱን የደራሲ ኒሻ ትችት የሚሰማ ሰውም ሆነ መንግስት አልነበረም። የደራሲ ኒሻ ትችት ከወግ አጥባቂነትና ከለውጥ ጠልነት የመነጨ አላዋቂነት ተደርጎ የሚታይ እንጂ ከቁም ነገር የሚቆጠር አልነበረም። እንዲያውም የኔን አባት በመሰሉ የመንግስት ባለስልጣናት አይን ደራሲ ኒሻ ጨርቁን መጣል የቀረው እብድ ተደርጎ የሚታይ ሰው ነበር። በወቅቱ ደራሲ ኒሻን በመቃወም አንድ ታዋቂ የሀገሪቱ ጋዜጣ በርዕሰ አንቀጹ ላይ ጽፎ ያቀረበው የተቃውሞ ትችት የተማርኩ ነኝ የሚል ሰው እንዴት ልማትን ተቃውሞ ለመናገር ይደፍራል? ዓለም ሁሉ በስልጣኔ ጥሎን በሄደበት በአሁን ዘመን እኛ ወደ ኋላ ተመልሰን በሳር ጎጆና በጭቃ ቤት እንድንኖር በጋሪና በፈረስ እንድንጓጓዝ ነው የሚፈለገው? ሀገርን በልማት ይለውጣሉ ተብለው አውሮፓ ድረስ ሄደው የተማሩ ምሁራኖቻችን እንዲህ የልማትና የስልጣኔ ጠላት ሲሆኑ ማየት የሚያሳዝን ኪሳራ ነው። ደግነቱ እንዲህ አይነቶቹን አውቆ አበዶችና የኋላ ቀርነት ወኪሎች ከቁም ነገር ቆጥሮ የሚሰማቸው ህዝብም ሆነ መንግስት የለም ይላል። በእርግጥም የደራሲ ኒሻን ትችት እንኳንስ ሊቀበለው ሊያደምጠው የፈለገ አልነበረም። ሀገረ ካኦፒ በዘመቻ መልክ የጀመረችውን የልማት እንቅስቃሴ የበለጠ አጠናክራ ቀጠለችበት። ይህን በማድረግም ብዙ አዳዲስ የሥራ ዕድሎችን ፈጠረች። የህብረተሰቡ ገቢ እያደገ ኑሮውም እየተለወጠ በሀብታሞችና በድሆች መካከል ያለው የኑሮ ልዩነትም በዚያው መጠን እየሰፋ መጣ። ለውጡ ግን በገቢና በኑሮ ብቻ የተወሰነ አልነበረም። በአስተሳሰብ፣ በባህሪ እና በባህልም ጭምር እንጂ። እኩልነት ወይስ መበላለጥ? ከ1950ዎቹ ጀምሮ በርካታ ከቅኝ ግዛት ነፃ እየወጡ የነበሩ ሀገራት በፋሽን መልክ ሶሻሊዝምን ለመቀበል ሲሽቀዳደሙ ታይተዋል። ለዚህ ዝንባሌ መፈጠርም በየሀገራቱ ማቆጥቆጥ የጀመረውን የካፒታሊዝም እድገት ተከትሎ የመጣው የኑሮ ደረጃ ልዩነት የፈጠረው
መደባዊ መሰል ቅራኔ አንድ ምክንያት ነበር። በወቅቱ ቼ ጉቬራንና ሆቺሚን የመሳሰሉ የሶሻሊዝም አቀንቃኞች የብዙ ሀገራት ወጣቶችን የሚያሳብድ የአብዮት ፋሽን ፈጥረው ነበር። ይሁንና የሀገረ ካኦፒን ወጣቶች ከሌሎች ሀገር ወጣቶች በተለየ ሶሻሊዝም ቀልባቸውን እምብዛም አልሳበውም ነበር። ዘግየት ብሎ ግን በርካታ የውጭ ሀገር የትምህርት ዕድል ያገኙ ተማሪዎች ትምህርታቸውን እያጠናቀቁ በገፍ ወደ ሀገራቸው ሲመለሱ 1970ዎቹ መጀመሪያ አካባቢ ነገሮች እየተለወጡ መጡ። ከውጭ መጥተው የዩኒቨርሲቲ መምህራን በሆኑ ምሁራን ቅስቀሳና ግፊት ምክንያት የሀገረ ካኦፒ ዩኒቨርሲቲ ተማሪዎችም ወደ ሶሻሊስታዊ ስርዓት የመግባት ጥያቄ ማቀንቀን ጀመሩ። የኔ ወላጅ እናትም የዩኒቨርሲቲ ተማሪ ያለች የሶሻሊዝም ርዕዮት አቀንቃኝ ከነበሩት ታዋቂ ሴት ፖለቲከኞች ውስጥ አንዷ ነበረች። ለአንድ ዓመት ያህል ተማሪዎቹ ህዝቡን ለመቀስቀስና ለማነሳሳት ብዙ ጥረት አደረጉ። የሀገሪቱ የካፒታሊዝም ጅማሮ በቂ የሰራተኛ መደብም ሆነ መደባዊ ቅራኔ ለመፍጠር የሚያበቃ ደረጃ ላይ ያልደረሰ ቢሆንም ተማሪዎቹ ግን ጽንሰ ሐሳቡን በችኮላ ቀልበው አብዮት ሊያስነሱበት ሞከሩ። ነገር ግን በሁለንተናዊ መልኩ የነ ሌኒን ተከታዮች ነን ከሚሉት አብዮተኛ ተማሪዎች ይልቅ ለህዝቡ አስተሳሰብ በስልጣን ላይ የነበሩት ገዢዎች የበለጠ ይቀርቡ ስለነበር ህዝቡ አብዮተኞቹን ትኩረት ሰጥቶ አላዳመጣቸውም። የሶሻሊዝም ጥያቄ ከህዝቡ ስነ ልቦናና ማህበራዊ መዋቅር አኳያ አብሮ መሄድ የማይችል ባዕድ አመለካከት ስለነበረ ብዙም ተቀባይነት ሊያገኝ አልቻለም። የሀገረ ካኦፒ መንግስትም ተቃውሞን የሚታገስ ለዘብተኛ መንግስት ስለነበር የተማሪዎቹ ጥያቄ በሌሎች ሀገሮች ሲሆን እንደታየው ምንም አይነት የደም መፋሰስ ሳያስከትል ከጥቂት ዓመታት በኋላ በቀላሉ መርገብ ቻለ። በወቅቱ በሀገረ ካኦፒ ዩኒቨርሲቲ የሥነ ጽሑፍ ዲፓርትመንት ዲን ሆኖ ይሰራ የነበረው ደራሲ ኒሻ ሶሻሊዝምን አምርረው ከተቃወሙት ምሁራን መካከል አንዱና ዋናው ነበር። ደራሲ ኒሻ በወቅቱ የዩኒቨርሲቲው ተማሪዎች ሶሻሊዝምን በሚመለከት በሚያካሂዱት ውይይት ላይ እየተገኘ የሚከተለውን አይነት ትችት ያቀርብ ነበር። የሀገራችን ተማሪዎች የምትሰሩትን አታውቁም። የተበከለ አእምሮ ይዛችሁ ህዝቡንና ሀገሩን ለመበከል እየጣራችሁ ነው። የህዝባችሁን ችግር የሚፈታ መፍትሄ ከራሳችሁ አእምሮ ከማፍለቅ ይልቅ ምዕራብ ወይም ምስራቅ አውሮፓ ድረስ እየሄዳችሁ የማታውቁትን ርዕዮተ ዓለም መቀላወጥ ያምራችኋል። እንዲህ አይነቱ የተዛባ አስተሳሰብ ከምዕራቡ ዓለም ከቀዳነውና የኛ ካልሆነው የትምህርት ስርዓታችን ብልሹነት የመጣብን ጣጣ ነው። አእምሯችንን ማሰልጠን የሚገባን ራሳችን አስበን ለራሳችን የሚበጅ መፍትሄ እንዴት ማፍለቅ እንዳለብን ለመመራመር መሆን ሲገባው ሌሎች ያሰቡትን የመኮረጅ አጉል ባህል አዳብረናል። ዘመናዊ ወይም መደበኛ የትምህርት ስርዓት የሚባል ነገር ባልነበረበት በጥንቱ ዘመን እንደነበሩት እንደነ ሶቅራጥስ እና ኮንፊሽየስ አይነት ታላላቅ ፈላስፋዎችን ዛሬ ላይ መፍጠር ያልቻልነው በአሁኑ ወቅት በኩረጃ የትምህርት ስርዓት ራሳችንን አስረንና አጥረን በማስቀመጣችን ነው። ተማሪዎቻችንን ምን አዲስ ነገር አሰባችሁ፣ ፈጠራችሁ ብለን መጠየቅ ሲገባን ምንጫችሁ ማንና ምንድን ነው እያልን ማጣቀሻ በመጠየቅ እያስጨነቅን ፈጣሪ ሳይሆን ኮራጅ ትውልድ እያመረትን ነው። ይህ አካሄድ የራሳችን ሀገር በቀል የእድገት መስመር እንዳይኖረን የሚቀይድ እግረ ሙቅ ሆኖብናል። ከተፈጥሮ በተጻራሪ ሰውን እኩል አደርጋለሁ የሚል ሶሻሊስታዊ አስተሳሰብ ባዶ ቅዠት ነው። እንኳንስ በእኛ አይነቱ የራሱ የቆየ ጠንካራ እምነትና ባህል ባለው ህዝብ በየትኛውም በላቀ የስልጣኔ ደረጃ ላይ ደርሻለሁ በሚል አውሮፓዊ ህዝብ ተፈጻሚ መሆን የማይችል የፈጣሪና የፍጡር ተጻራሪ አስተሳሰብ ነው። ከመወለድና ከመሞት በስተቀር የሰው ልጅ እኩል ሆኖ አልተፈጠረም፣ ወደፊትም እኩል ሊሆን አይችልም። የተፈጥሯችን ልዩ ውበትም ልዩነትና መበላለጥ ነው። ስራ፣ እድገት፣ ለውጥም ሆነ እርካታ ሊኖር የሚችለው ልዩነት፣ መበላለጥና ሞት ጭምር ሲኖር ነው። ያለ እነዚህ የተፈጥሮ እውነታዎች እኩልነት የሚባል ጽንሰ ሐሳብ ትርጉም የለውም። ፈጣሪን የሚክድ ብቻ ሳይሆን ተፈጥሮን የሚጻረር እንዲህ አይነት የተሳሳተ አስተምህሮ ለኛ አይበጀንም። እኩልነት በዋናነት ታላቅና ታናሽ የመሆን እድል ነው። ይህ እድል በጥረት በተፈጥሮ ወይም በእድሜ ለሁሉም ያላድሎ እኩል የተሰጠ ጸጋ ነው። እጅግ ረቂቅና ውስብስብ የሆነውን የፈጣሪንና የተፈጣሪን ዓለም ወደ ቁንጽል ቁስ አካላዊ እኩልነት አወርዳለሁ ብሎ የሚጥር ሶሻሊስታዊ አስተሳሰብ የትም ሊደርስ አይችልም። ውድ ጊዜያችሁን በከንቱ አታጥፉ። ሶሻሊስታዊነት በወረቀት ላይ ሲታይ እኩል አይደለንምና እኩል መሆን ይገባናል ብለው ለሚያስቡ ሰነፎችና ድሆችን እጅግ የሚያስጎመጅ ግን ደግሞ ምኞት ሆኖ ከመቅረት የማያልፍ አስተሳሰብ ነው።
ሶሻሊዝም ሐሳቡን ቀልበው የሚያቀነቅኑ ብልጣብልጦች ወደ ስልጣን በመውጣት የበለጠ ጨካኝና ጨቋኝ እንዲሆኑ እድል ከመፍጠር ያለፈ ፋይዳ የለውም። እነ ማርክስና ሌኒን የጻፉት ቅዠት ስታሊንና ማኦ መሬት ላይ ሊተገብሩት ሲሞክሩ ለፍጅት በዳረጉት ከ65 ሚሊዮን በላይ የሆነ ህዝብ እልቂት የሶሻሊዝም እድገት ወደ እኩልነት ሳይሆን ወደ ፋሽዝም መሆኑ በገሃድ ታይቷል። በሶሻሊዝም ሊመጣ የሚችል እኩልነት ካለ እኩል ተጨቋኝና እኩል ድሃ መሆን ነው። ሶሻሊዝም በማይፈታ የቅራኔ ግጭት አዙሪት ውስጥ ገብተን የበለጠ ሰላም እንድናጣና ሁላችንም የመንግስት ጭሰኛ ሆነን እንድንደህይ ከማድረግ ያለፈ ጥቅም የለውም ይል ነበር። በወቅቱ ደራሲ ኒሻ ይህንን በማለቱ ተራማጅ ነን በሚሉት ተማሪዎች ዘንድ በኋላ ቀርነትና በጸረ ለውጥነት ይወገዝ ነበር። የኔ እናትና ደራሲ ኒሻ የአንድ ብሔረሰብ ተወላጆች ቢሆኑም እናቴ ግን ደራሲ ኒሻን ባስተሳሰቡ አምርራ ከመቃወም አልፋ ትጠላውና ትንቀው ነበር። ደራሲ ኒሻ ሶሻሊዝምን በተመለከተ የሚያቀርበው ትችት ግን በልማት ላይ ያቀርብ ከነበረው ትችት በተለየ ብዙም ተቃውሞ አልገጠመውም። እንዲያውም በአብዛኛው ባህላዊና ሃይማኖታዊ በሆነው የሀገረ ካኦፒ ህዝብ ዘንድ ቀላል የማይባል ድጋፍን አስገኘለት። ደራሲ ኒሻ ሁልጊዜም የሚያቀርባቸው ትችቶች ለወቀሳና ለተቃውሞ የሚያጋልጡት ቢሆንም በሂደት ግን ትውልዱ የሐሳብ አባት አድርጎ የሚያየው የገዘፈ የአደባባይ ምሁር ለመሆን በቅቷል። የወቅቱ የሀገሪቱ መንግስት ብቻ ሳይሆን ሃይማኖታዊ የሆነው የሀገሪቱ ህዝብም የተማሪዎቹን ሶሻሊስታዊ እንቅስቃሴ በቀላሉ ሊቀበለው አልቻለም። በዚህም ምክንያት ሀገሪቱ ከዚያ ብዙ ሀገሮችን ካጥለቀለቀና ወደ ድህነት አረንቋ ከከተተ የሶሻሊዝም የአብዮት ማዕበል ማምለጥ ችላ ያንኑ የጀመረችውን የካፒታሊስታዊ ስርዓት ግንባታ ሂደት መቀጠል ቻለች። የናቀሽ ነው ያገባሽ። ቀደም ሲል ሶሻሊዝምን ማቀንቀን ጀምረው በህዝቡ ዘንድ ተቀባይነት ሳያገኙ የቀሩት አንዳንድ ፖለቲከኞች የሀገረ ካኦፒን ነባራዊ ሁኔታ በጸጋ ተቀብለው መቀጠል አልቻሉም። ስር ነቀል የሚባል አውዳሚ ለውጥ ካልመጣ በስተቀር ባለው ላይ እየጨመረና ራሱን እያረመ ሊሄድ የሚችልን የለውጥ ሂደት ማራመድ የተሳናቸው አንዳንድ የትውልዱ አባላት በሶሻሊዝም ምትክ ሌላ የሀገሩን ምሰሶ በመነቅነቅ ህዝቡን ሊያነሳሳ የሚችል አዲስ አጀንዳ ማፈላለግ ጀመሩ። መላውን የዓለም ህዝብ እኩልና መደብ የለሽ እናደርጋለን ሲሉ የነበሩት የግራ ፖለቲከኞች ከዚያ ዓለም አቀፋዊ ርዕዮተ ዓለም በአጭር ጊዜ ተንኮታክተው በመውረድ ከብሔረሰብ ማንነት ጋር የተያያዘ አዲስ ቅራኔን 1980ዎቹ መጀመሪያ ላይ ማራገብ ጀመሩ። በሀገሪቱ ብሔረሰቦች መካከል የነበሩ የተዛቡ ግንኙነቶችን አጉልቶ በማሳየትና የብሔረሰቦች የእኩልነት ጥያቄን ውስጡን በማራገብ የሀገሪቱን መንግስት በመተናኮል ስራ ላይ ተጠመዱ። በዋናነትም የካኦፒ ብሔረሰብ አባላትን በጨቋኝነት ቀሪዎቹን የሀገሪቱን ብሔረሰቦች ደግሞ በተጨቋኝነት በመፈረጅ አዲስ የቅራኔ ትርክት ማራገብ ጀመሩ። በወቅቱ በስልጣን ላይ ያለው መንግስት ራሱን በብሔረሰብ የማንነት መነጽር የማያይና በውስጡም የተለያየ የባህል ማንነት ያላቸውን ሰዎች አካቶ የያዘ ቢሆንም የአንድ ብሔረሰብ ስርዓት ተደርጎ ተበየነ። የአብዛኛው የሀገረ ካኦፒ ህዝብ የወቅቱ ፍላጎት የመልካም አስተዳደር መኖር፣ የኑሮ መሻሻልና የሀገር አንድነት ተጠናክሮ መቀጠል ስለነበር ከብሔረሰብ እኩልነት ጋር በተያያዘ የሚነሳው ጥያቄ እምብዛም ትኩረቱን የሚስበው አልሆነም። ህዝቡ እርስ በርስ የመጠላላት የመናናቅና የመፎካከር ባህል የሌለው በመሆኑ በቀላሉ የፖለቲከኞቹ ቅስቀሳ ሰለባ መሆን አልቻለም። መንግስትም ከብሔረሰብ ጋር የተያያዘውን እንቅስቃሴ ጥቂቶች ህዝብን በመንግስት ላይ ለማነሳሳትና ስልጣን በአቋራጭ ለመያዝ የሚሞክሩበት ከንቱ አጀንዳ አድርጎ በንቀት ስላየው እንደ አንድ ሀገራዊ ችግር ቆጥሮ በፖሊሲ ደረጃ ሊያስተናግደው አልሞከረም። ነገር ግን ህዝቡም ሆነ መንግስት ትኩረት ባይሰጡትም አጀንዳው የራሱ መነሻ ምክንያቶች ስለነበሩት በሀገሪቱ የፖለቲካ ቅራኔ ውስጥ ቀስ በቀስ እየተጠናከረ መምጣቱ አልቀረም። በሂደትም ከህዝቡ ነባራዊ ግንዛቤ በሚቃረን ሁኔታና መጠን አጀንዳው በሊቃኑ ዘንድ ያለው ተቀባይነት እየተጠናከረ መጣ። በሀገሪቱ የፖለቲካ ምህዳር ብቻ ሳይሆን በእኔ ቤተሰቦችም ዘንድ ጉዳዩ የውዝግብ ምንጭ መሆን ጀመረ። የማሎኮቫ ተወላጅ የሆነችው እናቴ የሶሻሊዝም ተከታይ በነበረችበት ወቅት ከድሃ ቤተሰብ ተወልዶ በራሱ ጥረት ለከፍተኛ ወታደራዊ ማዕረግና ስልጣን የበቃውንና የካኦፒ ብሔረሰብ ተወላጅ የሆነውን አባቴን እንደ መደብ ጠላት
አታየውም ነበር። ምክንያቱም ከአባቴና ከቤተሰቦቹ ይልቅ እናቴና ቤተሰቦቿ በሀብት መጠን በእጅጉ የላቁ ነበሩ። አዲሱ የብሔረሰብ ፖለቲካ በሀገሪቱ እየተጠናከረ ሲመጣ ግን እናቴ እኛ በማንነታችን ተንቀንና ተረስተን ነው የኖርነው በማለት አባቴ ተዋናይ ሆኖ የኖረበትን ስርዓት መተቸት ጀመረች። አባቴ በማን ተናቃችሁ ብሎ ሲጠይቃትም መልሷ በእናንተ ነዋ የሚል ሆነ። ነገር አክብዶ ማያየው አባቴም የእናቴን አስተያየት አቅልሎ በማየት የሚንቅሽ ሰው ነው ያገባሽ በማለት በቀልድ መልክ ይመልስላት ነበር። በቤታችን ውስጥ እንዲህ እንደቀላል የተጀመረው ይህ የእኛና የእናንተ ፖለቲካ እያደር እየተጠናከረና በሂደት ወደ የምር ቅራኔነት እየተቀየረ መጣ። ለእኔ ግን የእናቴና የአባቴ እንዲህ አይነቱ ውዝግብ ትርጉምም ሆነ ምቾት የሚሰጠኝ አልነበረም። ምክንያቱም እኔ በሀገረ ካኦፒ ዋና ከተማ በማዮ ተወልጄ ያደግኩ ስለሆንኩ ከአባቴም ሆነ ከእናቴ የወረስኩትና የኔ የምለው የተለየ ብሔረሰባዊ ማንነት አልነበረኝም። ቤተሰቦቼም የአንዳቸውን ሃይማኖታዊ ወይም ባህላዊ ማንነት በእኔ ላይ ለመጫን ሙከራ አድርገው የሚያውቁበት ጊዜ አልነበረም። ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ ድረስ በነበረኝ የትምህርት ቤት ቆይታዬም ከትምህርት ቤት ጓደኞቼ ጋር የምንፎካከረውና የምንቀናናው በቤተሰቦቻችን ሀብት፣ ስልጣን፣ ሙያ፣ አለባበስ ወይም መልክና ቁመና ነው እንጂ በብሔረሰብ ማንነት ላይ የተመሰረተ ሆኖ አያውቅም። እናም አባቴ ሁልጊዜም ራሱን ከሀገረ ካኦፒ ዜግነት ለይቶ ማያይ መሆኑ፣ በአንጻሩ እናቴ ለብሔረሰብ ማንነቷ የበለጠ ትኩረት እየሰጠች መምጣቷ እስከ ቅርብ ጊዜ ድረስ ግራ ያጋባኝ ነበር። እናትና አባቴ በተለያየ አካባቢና ቤተሰብ በተለያየ የማንነት ስነ ልቦና ተቀርጸው እንዳደጉ መገንዘብ የጀመርኩትም ዘግይቼ ነበር። ከብሔረሰብ ማንነት ጋር የተያያዘውን አጀንዳ የሚያራምዱት ልሂቃን ወቅቱ የፈጠረውን የዘመናዊ ሚዲያ መስፋፋት በመጠቀም ቅስቀሳቸውን የበለጠ አጋጋሉት። ጉዳዩ ለራስ የብሔረሰብ ማንነት ተቆርቋሪ ከመሆንም አልፎ ወደ ብሔርተኝነት ስሜት ማደግ ጀመረ። የራስን ማንነት ከማስተዋወቅና እኩልነትን ከመጠየቅም አልፎ ሌሎችን በተጠያቂነት የመክሰስና የማውገዝ ዘመቻ እየተጀመረ መጣ። በዚያው መጠን በተጠያቂነት የሚከሰሱትና የሚወገዙት ወገኖችም በተመሳሳይ መንገድ አጸፋዊ ምላሽ መስጠት ጀመሩ። በሂደት ፖለቲከኞችና ማህበራዊ አንቂዎች ብቻ ሳይሆኑ ቀድሞ የሀገራዊ ብሔርተኝነት አመለካከት የነበራቸው ጋዜጠኞችና የኪነ ጥበብ ሰዎች ጭምር ተሳታፊ እየሆኑበት መጡ። ቀስ በቀስም ከሊቃኑም አልፎ ትምህርት ቀመስና ከተሜ ወደ ሆነው የህብረተሰብ ክፍልም ቅራኔው መስረግ ጀመረ። ለሶሻሊስቶቹ ቅስቀሳ ምንም አይነት ቦታ ሳይሰጥ የቀረው የተማረውና የከተማ ነዋሪ የሆነው ህብረተሰብ ጉዳዩ ከብሔረሰብ ጋር የተያያዘ ሲሆን ግን ትኩረቱ እየተሳበ መጣ። ከመሳብም አልፎ ሊታመን በማይችል ፍጥነት እኛና እነሱ የሚለው ቅራኔ ተሳታፊ መሆን ጀመረ። ቅራኔው የበለጠ እንዳይባባስ በኃላፊነት ስሜት ጥረት ማድረግ ይገባው የነበረው መንግስትም የአንድ ወገን አስተሳሰብ ግልጽ ደጋፊ በመሆን የማንነት ጥያቄ አቀንቃኞቹን በጸረ አንድነትና ጸረ ሰላም ኃይልነት ፈርጆ ማውገዝ ጀመረ። የብሔረሰብ እኩልነት ጥያቄው በሂደት ወደ ብሔርተኝነት የፖለቲካ ጥያቄነት እየተቀየረ በተማረውና በከተሜው ህዝብ ዘንድ አደገኛ የመከፋፈል ስሜት እየተፈጠረ መምጣቱን የታዘበው ደራሲ ኒሻ እንቅስቃሴውን በንቀትና በዝምታ ሊያልፈው አልፈለገም። ከአንድ ታዋቂና ተነባቢ የሀገሪቱ ጋዜጣ ጋር ባደረገው አንድ ቃለ መጠይቅ የሚከተለውን ማስጠንቀቂያ መሰል መልእክት አስተላለፈ። በአሁኑ ወቅት በአንዳንድ ምሁራንና ፖለቲከኞች እየተቀነቀነ ያለው የጎሳዎች የእኩልነት ጥያቄ ተንቆ መታለፍ የለበትም። የሀገረ መንግስት ግንባታ ሂደታችን አጓጉል ደረጃ ላይ የተቋረጠ ስለሆነ አነስተኛና መለስተኛ ቅራኔዎችን ከማባባስም ባለፈ ቀድሞ ያልነበረን ቅራኔ ጭምር የመፍጠርና ግጭት የማጫር ባህሪ ያለው። ቅኝ ገዢዎች የበደሉን ሁለት ጊዜ ነው። የመጀመሪያው በደል እናሰልጥናችሁ በሚል ትምክህትና እብሪት ውቅያኖስ አቋርጠው መንደራችን ድረስ በመምጣት በኃይል ወረራ መፈጸማቸውና ያልጠየቅናቸውን ሀገረ መንግስት በላያችን ላይ መጫናቸው ነው። ሁለተኛው በደል የጀመሩትን የሀገረ መንግስት ግንባታ ሂደት እንደገና ወደ ኋላ ሊመለስ በማይችል የውህደት ደረጃ ሳያሰምሩት አቋርጠውት መሄዳቸው ነው። እኛም የሀገረ መንግስት ግንባታው ሂደት ገና ግማሽ መንገድ ላይ ያለ ነፃ ለመውጣት ተቻኩለን መጠየቃችንና መታገላችን ስህተት ነበር። አሁን ላይ ከጎሳ ማንነት ጋር በተያያዘ የገጠመን ችግር ከሂደቱ አጉል ቦታ ላይ ከመቋረጥ ጋር በተያያዘ የገጠመን ነው።
ወይ እንደ ህንዶች የቀድሞ ማንነታችንን ይዘን አልቀጠልንም፣ ወይም እንደ ፈረንሳዮች አንድ በቋንቋና በባህል የተዋሃደና ወደ ኋላ ሊመለስ የማይችል ሀገረ መንግስት አልመሰረትንም። እኛ እንዲሁ መሃል ላይ አጓጉል ሆነን የቀረነው። አሁን ይህን ችግር ለመፍታት ከፊታችን 3 አማራጮች አሉ። የመጀመሪያው አማራጭ በቅድመ ቅኝ ግዛት ዘመን ወደ ነበርንበት የየራሳችን ንጉሳዊ አስተዳደር መመለስ ነው። ሁለተኛው አማራጭ አሁን ላይ የደረስንበትንና ያለንበትን ነባራዊ ሁኔታ በጸጋ ተቀብለን በመካከላችን ያሉትን የማንነት ልዩነቶች በአግባቡ አስከብረን ማስቀጠልና ሀገራዊ አንድነታችንን ጥያቄ ውስጥ ሳናስገባ ተቻችለን መኖር ነው። ሶስተኛው አማራጭ በመካከላችን ያሉ የቋንቋና የባህል ልዩነቶችን ሁሉ ጥርግርግ አድርገን አጥፍተን አንድ ውህድ ማንነት ያለው ህዝብና ሀገር መፍጠር ነው። በእኔ አመለካከት የመጀመሪያውና ሶስተኛው አማራጭ የማይገባ ብቻ ሳይሆን በተግባር ሊፈጸምም የማይችል ነው። ስለሆነም ወደድንም ጠላንም ከፊታችን ያለው ብቸኛ አማራጭ ሁለተኛው ነው። ሀገረ ካኦፒያውያን እንደ ጃፓን ወይም አይስላንድ የአንድ ጎሳና ቋንቋ ሀገር ሆነን ተፈጥረን ቢሆን ኖሮ ምንኛ እድለኞች በሆን ነበር። የጎሳዎች ባህልና ማንነት አንድ ጊዜ የተለያየ ሆኖ እስከተገኘ ድረስ ግን ልዩነቱን እርግማን ሳይሆን ጌጥ አድርገን ማየት የውዴታ ግዴታችን ነው። ልዩነት በሀገሪቱ ተገቢ እውቅና አግኝቶ ተከብሮና ተጠብቆ እንዲቀጥል ማድረግ የግድ ያስፈልጋል። ስለሆነም መንግስት ንቆ የሚተወው ምንም አይነት የህዝብም ሆነ የፖለቲካ ልሂቃን ጥያቄ መኖር የለበትም። የወቅቱን ከጎሳ ጋር የተያያዘ የማንነት ጥያቄ በአግባቡ ለመመለስ የሚረዳ ፖሊሲ በመንግስት በኩል ወጥቶ በአስቸኳይ መተግበር አለበት። በሌላ በኩል የጎሳ ማንነትን የፖለቲካ ርዕዮተ ዓለም የማድረግ የብሔርተኝነት እንቅስቃሴ በእንጭጩ መቀጨት አለበት። ጎሳን ወይም የቋንቋ ልዩነትን የፖለቲካ ድጋፍ ማሰባሰቢያ መሳሪያ አድርጎ መጠቀም ፖለቲካን ወደ የማይቻቻልና የማይታረቅ የህብረተሰብ ቅራኔነት የሚቀይር አደገኛ ርዕዮተ ዓለም ነው። ጎሳና ቋንቋ የፖለቲካ መደራጃ መስፈርት ከተደረጉ ፖለቲካ የህዝብ የአስተዳደርና የግዛት ግንኙነት ጉዳይ መሆኑ ቀርቶ የጥላቻ የቅራኔና የግጭት መፍጠሪያ መሳሪያ ይሆናል። የጎሳ ፖለቲካ ከተስፋፋ ቅኝ ገዢዎቻችን የፈጠሩልንን ትልቅ ሀገርና መንግስት ያሳጣናል። ወደፊት ሊያራምደን አይችልም፣ ወይም ወደ ቅድመ ቅኝ ግዛት ሁኔታ የመመለስ እድል ሊሰጠን አይችልም። ልዩነታችን አንድነታችንን፣ አንድነታችን ልዩነታችንን በማይጎዳ አግባብ በሚዛን ካልተያዘ ወደፊት ከፍተኛ አደጋ ላይ ያስገባናል። ሰላም ወዳድ የሆነውን ህዝባችንን በቅርቡ በሩዋንዳና ዩጎዝላቪያ ሲሆን እንደታየው ወደ አደገኛ ቅራኔና የእርስ በርስ መገዳደል ሊያስገባው ይችላል። ስለሆነም ይህ ቅራኔ እንዳይመለስ ሆኖ ከመስፋፋቱ በፊት መንግስት ለችግሩ የሚመጥን መፍትሄ ከወዲሁ ሊሰጠው ይገባል። በተለይም ከዘመኑ የኢንፎርሜሽን ቴክኖሎጂ ጋር በተያያዘ በአሁኑ ወቅት በከፍተኛ ፍጥነት እየተስፋፋ የመጣው ልቅ የሆነ የሀሳብ ነፃነት ለጎሰኝነትና ለጥላቻ ፖለቲካ መስፋፋት ምቹ ሁኔታ እየፈጠረ ነው። ይህ ከህዝባችን ዝቅተኛ የንቃተ ህሊና ደረጃ ጋር ያልተመጣጠነ ገደብ የለሽ የሀሳብ ነፃነት የወቅቱ የብሔራዊ ደህንነታችን ቁጥር 1 አደጋ ስለሆነ የህግ ልጓም ሊበጅለት ይገባል አለ። በወቅቱ ይህንን የደራሲ ኒሻ ማሳሰቢያ ብዙም በትኩረት ሊያጤነው የሞከረ አልነበረም። ኒሻ ከሌሎቹ የሀገሪቱ ብሔረሰቦች በተሻለና በተለየ ሁለንተናዊ ማንነቱን አስጠብቆ ማስቀጠል የቻለው የማሎኮቫ ብሔረሰብ ተወላጅ ስለሆነ በዚህ ረገድ የሚሰጠውን አስተያየት ከራስ ጠባብ ጎሳዊ አመለካከት የመነጨ አድርጎ ከማየት ባለፈ ሀገራዊ ፋይዳውን ትኩረት ሰጥቶ ለመገንዘብ የሚሞክር የመንግስት አካል አልነበረም። ደራሲ ኒሻን አብዝታ ትጠላ የነበረችው የኔ እናት ግን ይህንን ትችቱን በሰማች ጊዜ ኒሻ በስተርጅና ዘመኑ ማሰብ ጀመረ በማለት ለመጀመሪያ ጊዜ አድናቆቷን ቸረችው። አባቴ ግን ጭራሹንም ከቁም ነገር ቆጥሮ አይከታተለውም ነበር። አባቴም ሆነ ሌሎቹ የሀገሪቱ ባለስልጣናት ከብሔረሰብ ጋር ተያይዞ የሚቀርበው ጥያቄ እንደ ሶሻሊዝም ጥያቄ በራሱ በኖ የሚጠፋ አድርገው በመቁጠር ትኩረት ሊሰጡት አልፈለጉም። ጥያቄው በፍጥነት እየተጠናከረ ቢመጣም ሰላም ወዳድ በሆነው የሀገረ ካኦፒ ህዝብ መካከል ለረጅም ጊዜ መሬት ላይ የፈጠረው አካላዊ ግጭት ግን አልነበረም። ናፍቆተ ዴሞክራሲ። ሀገረ ካኦፒ ከቀድሞ ቅኝ ገዥዋ ነፃ ከወጣች ከ40 ዓመታት በላይ ቢሆናትም ዲሞክራሲያዊ ሀገር ግን መሆን አልቻለችም። ከቅኝ ግዛት ነፃ ስትወጣ በነፃነት ትግሉ ወቅት የመሪነት ሚና የነበረው ሊንጓ ፓውሌ በሀገሪቱ ህዝብ ተወዶና እንደ ነፃነት አባት ተቆጥሮ ሀገሪቱን ለ13 ዓመታት መምራት ችሏል።
ፕሬዝዳንት ሊንጓ የሀገረ ካኦፒ የሀገር ምስረታ ሂደት ጥሩ መሰረት እንዲኖረው በርካታ በጎ ተግባሮችን መስራትም ጀምሮ ነበር። በተለይም የሀገረ ካኦፒ ህዝብ የየራሱን ባህልና ቋንቋ ማስከበሩ እንደተጠበቀ ሆኖ ነገር ግን በአንድ የሥራ ቋንቋ እንዲግባባ በማድረግ በመሰረተ ልማት መስፋፋት ተቀራርቦና ተሳስሮ የአንድ ሀገር ልጅነት ስሜቱ እንዲጠናከር ለማድረግ በሰራው ስራ አብዝቶ ይመሰገናል። መሪን አክባሪ ሆነው የሀገረ ካኦፒ ህዝብ ፈጣሪ እኛንና ዓለምን ፈጠረ፣ ቅኝ ገዢዎች አንድ የጋራ ሀገርና መንግስት ፈጠሩልን፣ ፕሬዝዳንት ሊንጓ ፓውሌ ዜግነትና የሀገር ፍቅርን ፈጠረልን በማለት ያመሰግናል። የሀገረ ካኦፒ ህዝብ ከሌሎች ሀገር ህዝቦች የሚለይበት አንዱ ባህሪ ቅኝ ገዢዎቹን ነቃፊ ብቻ ሳይሆን የትልቅ ሀገር ባለቤት አደረጉን በማለት አብዝቶ እንደ ባለውለታ የሚያመሰግን መሆኑ ነው። እንዳለመታደል ሆነና ፕሬዝዳንት ሊንጓ ከ13 ዓመታት የስልጣን ቆይታ በኋላ በካንሰር ህመም ህይወቱን አጣ። ከዚያ በኋላ ሀገረ ካኦፒን 3 አምባገነን መንግስታት እየተፈራረቁ ለ35 ዓመታት ሲገዟት ኖረዋል። ተወዳጁ ፕሬዝዳንት ሊንጓም ሆነ ከሱ ተከትለው የመጡት 3ቱ ፕሬዝዳንቶች የካኦፒኛ ቋንቋ ተናጋሪና በማዮ ከተማ አዋሳኝ በምትገኘው ጃሞ የምትባል ወረዳ የተወለዱ ናቸው። ይህ የሆነበት ምክንያትም የጃሞ ወረዳ ቅኝ ገዢዎች ለመጀመሪያ ጊዜ ሲመጡ የሰፈሩባት አካባቢ በመሆኗና የዚያ አካባቢ ተወላጆች ለመማር በውትድርናና በመንግስት ሰራተኝነት ለመቀጠር ከሌላው የቀደመ ዕድል ስለነበራቸው ነው። ሀገረ ካኦፒ የተፈራረቁባት ሁሉም መንግስታት ያለ ህገ መንግስት የሚገዙ የለየላቸው አምባገነኖች የነበሩ ቢሆኑም ሀገሪቱ አንጻራዊ ሰላምና መረጋጋት አታግን አታውቅም። አብዛኛው ህዝቧ ጠንካራ ሀገራዊ ትስስርና ስሜት ፈጥሮ ስለነበር አልፎ አልፎ ከሚሰሙ ቅሬታዎችና ብሶቶች ባለፈ የህዝቧን አብሮነት የሚጻረር የጎላ የእርስ በርስ ግጭት በውስጧ ተፈጥሮ አያውቅም። ለስልጣን መፎካከር የህዝቡ ባህል ስላልሆነም በሀገሪቱ የተካሄዱ የመሪ ለውጦች ዲሞክራሲያዊ ባይሆኑም ለግጭትና መገዳደል ምክንያት ሆነው ግን አያውቁም። የሀገሪቱ ኢኮኖሚም በቋሚነት በየዓመቱ ከ7 እስከ 10 በመቶ ከማደግ አልተገታም። ሀገረ ካኦፒ ከ40 ዓመታት በላይ ከፊል ወታደራዊና ከፊል ሲቪል በሆኑ አምባገነናዊ መንግስታት ስትመራ የዲሞክራሲ ጥያቄ የህዝብ ጥያቄ ሆኖ ተነስቶ አያውቅም። ከቀዝቃዛው የዓለም ጦርነት በኋላ አብዛኛዎቹ የዓለም ሀገሮች ዲሞክራሲያዊ የሆኑ ሲመጡ ግን እኛ በአምባገነኖች እየተገዛን የምንቀጥለው እስከ መቼ ነው በሚል ስሜት 1990ዎቹ መጀመሪያ ላይ በሀገሪቱ አዲስ የዲሞክራሲ ጥያቄ መነሳት ጀመረ። በሀገሪቱ የፖለቲካ መብቶች የተገደቡ ቢሆኑም የሀገሪቱ ምሁራንና ተማሪዎች ግን ዲሞክራሲ ለሀገረ ካኦፒ የሚል መፈክር እየያዙ ወደ አደባባይ በመውጣት ማመጽ ጀመሩ። በሀገረ ካኦፒ ታጋሽነት የህዝቡ ብቻ ሳይሆን የመንግስት ባህሪም ነበርና መንግስት አመጹን በኃይል እርምጃ ሊያፍነው አልፈለገም። አመጹ ግን የማህበራዊ ሚዲያ በተስፋፋበት ዘመን የተጀመረ ስለሆነ ከሌላው ጊዜ በተለየ በቀላሉ መቆም አልቻለም። ለ3 ተከታታይ ዓመታት ያለማቋረጥ ተጠናክሮ ቀጠለ። በተለይም በሀገሪቱ በተፈጠረው የኢንተርኔት መስፋፋት ምክንያት የተንቀሳቃሽ ስልክና የማህበራዊ ሚዲያ ተጠቃሚው ህዝብ ቁጥር እየበዛ መጣ። በዚህም ምክንያት አመጹ ከአንዱ ከተማ ወደ ሌላው ከተማ እንደ ቋያ እሳት በፍጥነት እየተስፋፋ መላውን የሀገሪቱን ከተሞች በአጭር ጊዜ የማጥለቅለቅ ዕድል አገኘ። በወቅቱ በስልጣን ላይ የነበረው የፕሬዝዳንት ክራቫሞ አምባገነን መንግስት ለተወሰነ ጊዜ ትዕግስት ለማሳየት የሞከረ ቢሆንም የአመጽ እንቅስቃሴዎቹ በስልጣኑ ላይ ስጋት እየፈጠሩበት ሲመጡ ግን ከዚያ በፊት ባልተለመደ ሁኔታ አመጹን በህገ ወጥ ወንጀል በመፈረጅ ሰልፈኞችን በገፍ ማሰርና መግደል ጀመረ። በስልጣን ላይ ያለው መንግስት አመፀኞቹን የበለጠ ለማሰርና ለመግደል ቢሞክርም አመጹ ግን ከመብረር ይልቅ የበለጠ ከቁጥጥር ውጪ እየሆነ መጣ። ለተከታታይ ወራትም ተጠናክሮ ቀጠለ። መንግስት ሀገሪቱን አረጋግቶ ማስተዳደር የማይችልበት ሁኔታ ስለተፈጠረ ተደጋጋሚ የአስቸኳይ ጊዜ አዋጆችን ለማውጣት ተገደደ። በዚህ ጊዜ በወቅቱ የሀገሪቱ መከላከያ ሚኒስትር የነበረው ጀነራል ካሊቲ ሊጋማሮ የሀገሪቱ ፕሬዝዳንት ክራቫሞ ሀገሪቱን በአግባቡ ማስተዳደር አልቻለም፣ የህዝቡ የዲሞክራሲ ጥያቄም ተገቢ መልስ ማግኘት አለበት በማለት በሀገሪቱ ታሪክ ለመጀመሪያ ጊዜ መፈንቅለ መንግስት አካሂዶ ስልጣን ያዘ። ምዕራፍ 4 ካሊቲና ለውጥ።
ሁልጊዜም ጽሑፍ መጻፍ ከመጀመሬ በፊት በቅድሚያ የራሴን የውስጥ ስሜት ላነበው ሞክራለሁ። ብዙውን ጊዜ ዛሬ የት ሆኜ ላንብብ ወይም ልጻፍ የሚለውን ጥያቄን የሚመልስልኝ ውስጣዊ ስሜቴ ነው። የስሜቴ ጠባይ ለምንና እንዴት እንደሚቀያየር ምክንያቱ አይገባኝም። የተኛሁት የእንቅልፍ መጠን፣ የዕለቱ የአየር ጸባይ፣ በወቅቱ በስሜቴ ውስጥ የሚመላለሰው የሐሳብ አይነት ይሁን ወይም ሌላ የተለየ ምክንያት አይገባኝም። የራሴን ስሜት የውሳኔ አሰጣጥ ሂደት ራሴ ልረዳው ካልቻልኩ ማን የተሻለ ሊረዳው እንደሚችል አላውቅም። የሰው ልጅ የዓለምን መነሻና መድረሻ ለማወቅ ሲንጠራራ ሳይ የራሱን ስሜት ለማወቅ ካለው የአቅም ውስንነት ጋር እየተጋጨ ያስገርመኛል። የት ሆኜ መጻፍ እንዳለብኝ ሳስብ ብዙውን ጊዜ 4 አማራጮች አሉኝ። እነሱም ቤቴ፣ ቤተ መጻሕፍት፣ ካፍቴሪያ ወይም መናፈሻ ቦታ ውስጥ መሆን ናቸው። የዛሬው ደመነፍሴ መናፈሻ ቦታን መርጧል። እናም የጠዋቷ ፀሐይ ሞቅ ደመቅ ማለት እንደጀመረች ከቤቴ ወጥቼ በቅርብ ርቀት ወደሚገኘው የሰፈሬ ፓርክ ጎራ አልኩ። የጀርመን መናፈሻ ቦታዎች ሀብታምን ከድሃ አዋደው የሚያኖሩ ፍትሃዊ የመዝናኛ ስፍራዎች ናቸው። በታክስ ከፋዩ ሕዝብ የጋራ መዋጮ የሚገነቡ ቢሆኑም ያለምንም የመግቢያ ክፍያ ሁሉንም በእኩልነትና በነፃ የሚያስተናግዱ የሕዝብ የአገልግሎት ስፍራዎች ናቸው። መናፈሻ ቦታዎቹ ሳር፣ አበባና ዛፍ ዋናው የውቅራቸው ግብዓት ቢሆንም በውስጣቸው የመመገቢያ ቦታዎችን፣ የመራመጃና የመሮጫ ጥርጊያዎችን፣ የጂምናስቲክ መስሪያ መሳሪያዎችን፣ የማረፊያ አግዳሚ ወንበሮችን፣ የውሃ መጠጫ ቧንቧዎችን፣ መጸዳጃ ቤቶችን፣ የቆሻሻ ማስወገጃ ገንዳዎችን ሁሉ አሟልተው የያዙ ምቹ መናፈሻዎች ናቸው። በእነዚህ ፓርኮች ውስጥ ሆኖ ማንበብ ወይም መጻፍ ጥሩ የስሜት ድባብ ውስጥ ያስገባል። በተመስጦ ውስጥ ለመቆየትም ሆነ ከተመስጦ ወጣና ዘና ብሎ እንደገና ለመመለስ ጥሩ ዕድል ይፈጥራሉ። ዛሬም የዕለቱን የጽሑፍ ስራዬን ለመስራት በአንዱ ጀርጋዳ ዛፍ ጥላ ስር ባለ አግዳሚ ወንበር ላይ ተሰይሜያለሁ። አንባቢዎች፣ እስካሁን ያስነበብኳችሁ የሀገረ ካኦፒ ታሪክ በከፊል ራሴ የኖርኩበት ቢሆንም በአብዛኛው ስለ ሀገረ ካኦፒ የቆየ የፖለቲካ ታሪክ የተጻፉ መጽሐፍትንና ጋዜጦችን በይነ መረብ ላይ አፈላልጌ በማንበብ በተጨማሪም ከልጅነት ዘመኔ ጀምሮ ከአባቴና ከእናቴ ጋር የነበሩኝን የሐሳብ ልውውጦች በማስታወስ በአካልም በስሜትም ጀርመን ሀገር ሆኜ ያካፈልኳችሁ ታሪክ ነው። ከዚህ በኋላ የማካፍላችሁ ታሪክ ግን ራሴ ነፍስ አውቄ የኖርኩበትና የታዘብኩት ነውና ከጀርመን ወደ ሀገረ ካኦፒ በአይነ ልቦናዬ ተመልሼ የኖርኩትን የትላንት ታሪክ ዛሬ ላይ የኖርኩት እንዳለ ክስተት አድርጌ ላካፍላችሁ ወደድኩ። እናም ነበርን በሆነ ተክቼ ተከታዩን ላውጋችሁ። እነሆ። ጀነራል ካሊቲ የተሳካ መፈንቅለ መንግስት ባደረገበት ዕለት አመሻሽ ላይ ለሀገረ ካኦፒ ሕዝብ በሀገሪቱ ቴሌቪዥን የሚከተለውን ንግግር አደረገ። ታላቁና የተከበርከው የሀገረ ካኦፒ ሕዝብ ሆይ፣ በቅድሚያ ለዚህ ታሪካዊ ቀን እግዚአብሔር እንኳን አደረሰን እላለሁ። ከቅኝ ግዛት ነፃ ከወጣንበት ቀን በኋላ ሀገራችን ለታላቅ ድል የበቃችበት ቀን ዛሬ ነውና እንኳን ደስ አላችሁ ማለትም እወዳለሁ። ሀገራችን ከ50 ዓመታት በፊት ከውጭ ቅኝ ገዢዎች ነፃ የወጣች ቢሆንም በራሳችን ገዢዎች ህዝባችን እየተጨቆነ በመቀጠሉ ነፃነቱ ትርጉም አልባ ሆኖ ነው የኖረው። ይህ ቀን ለብዙ ዓመታት በጫንቃችን ላይ የተፈራረቁና የህዝባችንን ደም እንደ መሽገር እየመጠጡ ከኖሩ አምባገነኖች እስከ መጨረሻው የተገላገለችበት ቀን ነው። ሀገራችን ምንም እንኳን ባላት የተፈጥሮ ሀብትና በህዝቧ ሰላም ወዳድነት የሚቀናባት ሀገር ብትሆንም እኩልነትን፣ ዴሞክራሲንና የሐሳብ ነፃነትን በማክበር ረገድ ግን ከዓለም ወደ ኋላ ቀርታ ኖራለች። ህዝባችን እነዚህ መሰረታዊ መብቶች እንዲከበሩለት በሰላማዊ መንገድ ደጋግሞ ቢጠይቅም አምባገነኑ የክራቫሞ መንግስት ምላሽ ግን በህዝባችን ላይ አፈናና ግድያ መፈጸም ሆኗል። ይህ የህዝባችን ጥያቄ ተገቢና ፍትሃዊ መሆኑን ያመነው የመከላከያ ሰራዊታችን የበላይ አዛዦች የክራቫሞ መንግስት የህዝቡን ጥያቄ እንዲቀበልና አስፈላጊውን ለውጥ እንዲያመጣ የህዝቡ አመጽ ከተጀመረበት ጊዜ ጀምሮ ደጋግመን ብንጠይቅም በጎ ምላሽ ሳናገኝ ቀርተናል። አምባገነኑ የክራቫሞ መንግስት የህዝቡን ፍትሃዊ ጥያቄ ከመመለስ ይልቅ ለመብቱ ጥያቄ እያቀረበ የሚገኘውን ህዝብ በጭካኔ እየገደለ በስልጣን ላይ ለመቀጠል መወሰኑን ካረጋገጥን በኋላ ግን ከህዝባችን ጎን በመቆም የአገዛዙን ገዳይነት ለማስቆም ወሰነናል። ሰራዊታችን
ከህዝቡ አብራክ የወጣና ጥቂት አምባገነኖችን ሳይሆን ህዝብንና ሀገርን በታማኝነት ለማገልገል ቃለ መሐላ ፈጽሞ መለዮ የጫነ ሰራዊት በመሆኑ ይህንን ህዝባዊ ኃላፊነቱን ለመወጣት በክራቫሞ መንግስት ላይ ተገቢ ነው ብሎ ያመነበትን እርምጃ ወስዷል። በትላንትናው ዕለት የቀድሞ ፕሬዝዳንት ክራቫሞና የካቢኔ አባላቱን ምንም አይነት ደም መፋሰስ ባላስከተለ ጥንቃቄ ሰራዊታችን በቁጥጥር ስር አውሏቸዋል። ሁኔታዎች እስኪረጋጉ ድረስም ከመከላከያ ሚኒስቴር፣ ከሀገር ውስጥ ጉዳይና ከፖሊስ ሰራዊት የተውጣጣ አንድ ጊዜያዊ ግብረ ኃይል ተቋቁሞ ሀገሪቱን እንዲመራ ተደርጓል። በአጭር ጊዜም ነፃና ፍትሃዊ ምርጫ ተካሂዶ ህዝባችን በታሪኩ ለመጀመሪያ ጊዜ የስልጣኑ ባለቤት እስኪሆን ድረስ ምን አይነት ጊዜያዊ የሽግግር መንግስት ተቋቁሞ ሁኔታዎችን እስከ ምርጫው ድረስ ማመቻቸት እንዳለበት በዝርዝር ለህዝባችን እንገልጻለን። ወደ ተሟላ ሰላምና መረጋጋት እንደገባንም ያለ ህገ መንግስት የኖረችው ሀገራችን እንደ ሌሎች ሀገሮች የራሷ ህገ መንግስት እንዲኖራት የሚያስችለንን ስራ እንጀምራለን። ህዝባችን ላለፉት ዓመታት ዋጋ የከፈለባቸው የመብት ጥያቄዎች በተሟላ ሁኔታ የሚመለሱ መሆኑን በመገንዘብ እንዲረጋጋ፣ ከመረጋጋትም በላይ ከስልጣን የተወገዱና ጥቅማቸውን ያጡ አምባገነን ኃይሎች እንደገና አንሰራርተው ይህንን የህዝብ የለውጥ ሂደት እንዳይቀለብሱት በሁለንተናዊ መልኩ ከጊዜያዊ ግብረ ኃይሉ ጎን እንዲቆም ጥሬን አቀርባለሁ። ሀገረ ካኦፒ ከእንግዲህ በጥቂት አምባገነን መሪዎች ፈላጭ ቆራጭነት የማትገዛ የዜጎቿን መብት በእኩልነት የምታከብር ዴሞክራሲያዊና የበለጸገች ሀገር ከመሆን ማንም ምድራዊ ኃይል ሊያግዳት የማይችል ሀገር መሆኗን ላረጋግጥላችሁ እወዳለሁ። ይህንን ህዝባዊ አደራም ግብረ ኃይላችን በሐቅና በትጋት የሚወጣ ስለመሆኑ በዚህ አጋጣሚ በኃያሉ እግዚአብሔር ፊት ቃል እገባለሁ። እግዚአብሔር ሀገራችንን ይጠብቅ። ድል ለሰላም ወዳዱ የሀገረ ካኦፒ ህዝብ። ይህ የጀነራል ካሊቲ ሊጋማሮ ንግግር በተሰማ ማግስት የሀገረ ካኦፒ ህዝብ ያለማንም ቀስቃሽ ለጀነራል ካሊቲ ያለውን ድጋፍ ለመግለጽ ግልብጥ ብሎ ወደ አደባባይ ወጣ። ቪቫ ካሊቲ በሚል መፈክር የሀገሪቱ ከተሞች አደባባዮችና ጎዳናዎች ተናወጡ። መላዋ ሀገረ ካኦፒ በደስታ ፈነደቀች። ህዝቡ ጀነራል ካሊቲ ሀገረ ካኦፒ ነፃ ከወጣት ጀምሮ እድሜ ልኩን ያለፈው ስርዓቱ አካል ሆኖ መኖሩን እንኳ ሳያስታውስ ከጫፍ ጫፍ ከልጅ እስከ አዋቂ ድጋፉን ሰጠው። በሀገረ ካኦፒ የተካሄደውን መፈንቅለ መንግስት ተከትሎ የአየር ኃይል አዛዥ የነበረው የኔ አባት የጀነራል ካሊቲን ቦታ ተክቶ የሀገረ ካኦፒ የመከላከያ ሚኒስትር ሆነ። አባቴ ጀነራል ኮሜትሽ የጀነራል ካሊቲ አብሮ አደግና የቅርብ ጓደኛ ከመሆኑም በላይ የመፈንቅለ መንግስቱ ተባባሪም ስለሆነ ነበር ለዚህ ስልጣን የበቃው። ወላጅ እናቴም ካሊቲ በእውቀትም ሆነ በባህሪ ሀገር ለመምራት ብቁ ሰው ነው ብላ ባታምንም የተሻለ ለውጥ በሀገሪቱ ሊመጣ ይችላል ብላ ተስፋ በማድረግ በግማሽ ልብም ቢሆን የመፈንቅለ መንግስቱ ደጋፊ ሆነች። ጀነራል ካሊቲ በተደጋጋሚ ወደ አባቴና እናቴ ቤት ራት እየተጋበዘ ይመጣ ስለነበር ከሱ ጋር በአንድ ጠረጴዛ ዙሪያ ተቀምጬ አብሬ መብላትና የወይን ብርጭቆ የማጋጨት እድል ነበረኝ። ብዙውን ጊዜ ካሊቲ በተለያዩ ጉዳዮች ላይ የሚሰጣቸው አስተያየቶች ከደረጃ በታች የሆኑብኝ ስለነበር የሀገር መሪ ሆነ መባሉ ግርም ተፈጥሮብኛል። በተለይም አንድ ምሽት ላይ አብሮን እየበላ ሳለ በመፈንቅለ መንግስትም ቢሆን አንድ ቀን የዚች ሀገር መሪ መሆን አይቀርም ብሎ በድፍረት ሲናገር ሰምቸው ስለነበር ዛሬ የሀገሪቱ መሪ ለመሆን ሲበቃ ከደስታ ይልቅ ድንጋጤ ተሰማኝ። ያ አፉ ላይ የመጣለትን ሁሉ ያለ ጥንቃቄና ይሉኝታ እንደሚናገር ማውቀው ጀብደኛ ሰው የሀገሪቱን ቁጥር 1 የስልጣን ቦታ መያዙን ሳውቅ አብዝቼ ተገረምኩ። የሀገር መሪነት ቦታ አንዳንዴ እንደ ሎተሪ ዕጣ በማንም እጅ ላይ ይወድቃል ማለት ነው በማለት ራሴን ጠየቅኩ። በዚህ ምክንያት የላቀ እውቀትና ስነ ምግባር እንዳለው የምተማመንበት ወላጅ አባቴ በዚህ ሰው የተመራ መፈንቅለ መንግስት ተባባሪና የዚህ ሰው ተሿሚ መሆኑ ግራ አጋብቶ እየቆጠቆጠኝ ሰነበተ። ትዳር መስርቼና ልጆች ወልጄ ራሴን ችዬ መኖር ከጀመርኩ ዓመታት ተቆጥረዋል። የምኖረው እናትና አባቴ በሰጡኝና በራሳቸው ትልቅ ግቢ ውስጥ ለእንግዶች ማረፊያ እንዲሆን ታስቦ በተሰራው ተጨማሪ ቪላ ቤት ውስጥ ነው። ይህ የአባቴና የእናቴ የመኖሪያ ግቢ በሀገሪቱ አንቱ የተባሉ ባለሀብቶች፣ ባለስልጣናትና ታዋቂ ሰዎች በሚኖሩበት ውድ ሰፈር ውስጥ የሚገኝና ከሀገሪቱ ቤተ መንግስት ከ5 ኪሎ ሜትር ባልበለጠ ርቀት ላይ የሚገኝ ነው። ዋናው ወላጆች የሚኖሩበት ቪላ
የቪክቶሪያ ዘመን በመባል በሚታወቀው የህንፃ አሰራር ዘይቤ የታነጸና ራሱ አንድ መካከለኛ መጠን ያለው ቤተ መንግስት የሚመስል ነጭ ህንፃ ነው። በውስጡ 12 መኝታ ቤቶች፣ 14 መጸዳጃ ክፍሎች፣ 3 የምግብ ማብሰያ ማዕድ ቤቶች፣ 3 የምግብና የመጠጥ ማስተናገጃ ሳሎኖች፣ የተሟላ ስፓና የስፖርት መስሪያ ቦታ አለው። የግቢው ስፋት ከ30,000 ካሬ ሜትር በላይ ሲሆን በውስጡ አባትና እናቴ ከሚኖሩበት ዋናው ቪላ በተጨማሪ 2 አነስተኛ የእንግዳ ማረፊያ ቪላዎችን አካቶ የያዘ ነው። ከነዚህ ቪላዎች ውስጥ በአንዱ እኔ ከባለቤቴና ከልጆቼ ጋር እኖርበታለሁ። ግቢው ዙሪያውን መልክ ባለው የድንጋይ ግንብና የብረት ቁልምሞች የታጠረ ሲሆን በውስጡም በኦሎምፒክ መጠን የተሰራ መዋኛ ቦታ፣ የቴኒስ መጫወቻ ሜዳ፣ የፈረሶች ጋጥና በርካታ የሰራተኞች የአገልግሎት ክፍሎችን አካቶ ይዟል። በግቢ ውስጥ ያለው የአትክልት ስፍራም እጅግ ውብና ከ1000 በላይ ሰዎችን በአንድ ጊዜ ማስተናገድ የሚችል ሰፊ የመዝናኛ ስፍራ ነው። አባቴ ለበርካታ ዓመታት በከፍተኛ ወታደራዊ አዛዥነት የሰራና በሀገሪቱ ከፍተኛ ደሞዝ ተከፋይ ከሆኑት 5 ሰዎች ውስጥ አንዱ ነው። ከመንግስት በሚያገኘው ደሞዝና የተለያዩ ህጋዊ ጥቅማጥቅሞች በቂ ሀብት ያፈራ ቢሆንም ከሙስናና ከአድሏዊ አሰራር የጸዳ ሰው በመሆኑ በህዝቡ ዘንድ የሚደነቅና የሚወደስ ስም አለው። ከጥንቃቄው መብዛት የተነሳ ለግል ጉዳዩ ከቦታ ቦታ ሲንቀሳቀስ በፍጹም መንግስት በመደበለት ተሽከርካሪ አይጠቀምም። የግል ቀጠሮ ኖሮት ወይም ወደ መዝናኛ ስፍራ ለመሄድ ከፈለገ የግል መኪናውን አስነስቶ ነው የሚሄደው። እንኳንስ ተሽከርካሪን ይቅርና በመንግስት ስልክ የግል ጉዳዩን ማውራት ስለማይፈልግ ሁልጊዜም በኪሱ 2 ተንቀሳቃሽ ስልኮችን ተሸክሞ የሚውል ሰው ነው። በመንግስት ስልክ ደውለን ስለ ቤተሰባዊም ሆነ የግል ጉዳያችን እንድናወራ ለእኛ ለቤተሰቡ አባላትም አይፈቅድልንም። በዚህ ባህሪው ምክንያትም ወግ አጥባቂነትህ የበዛ ነው እያልን እንተቸዋለን። እሱ ግን በዚህ ጉዳይ ላይ መዘባበትን አይወድም። የህዝብን አደራን ማክበር ሃይማኖቴ ነው ይላል። ለአባቴና ለእናቴ ሀብታም መሆን ዋናው ምንጭ ግን አባቴ ሳይሆን እናቴ ናት። እናቴ ከሀብታም ቤተሰብ የተወለደች በመሆኗ ምክንያት በርካታ ሀብት በውርስ ያገኘች ከመሆኑ በተጨማሪ በንግድ ስራ የተካነች ሰው በመሆኗ የአንድ ግዙፍ የጭነት ትራንስፖርት ድርጅትና የ5 ታዋቂ ዓለም አቀፍ ሆቴሎች ባለቤት ነች። እጀ እርጥብ የምትባልና ገንዘብ የሰገደላት ታዋቂ ነጋዴ ነች። ወላጆቼ ከሙስና ጋር ሳይነካኩ በውርስና በጥረታቸው ያፈሩት ይህ ሀብት ከነሱም አልፎ ብቸኛ ልጃቸው የሆንኩትን እኔንና ቤተሰቦቼን ጭምር በድሎትና በቅንጦት እያኖረን ይገኛል። ፕሬዝዳንት ካሊቲ ወደ ስልጣን ከወጣ በሁለተኛው ሳምንት ለመጀመሪያ ጊዜ ከአባቴና ከእናቴ ጋር የራት ቀጠሮ ስለነበረኝ ወደዚያ ጎራ ለማለት አመሻሽ ላይ ከቤቴ ወጣው። ወደ ትልቁ ቪላ ሰልቄ ስገባም እንደተለመደው አባትና እናቴ 14 ሰው ለማስተናገድ በተሰራው በትልቁ የማዕድ ጠረጴዛ ጫፍና ጫፍ ላይ ተቀምጠው ቀይ ወይን ሲጠጡ አገኘኋቸው። የተሳካ መፈንቅለ መንግስት ተካሂዶ ለ9 ወራት የተካሄደው የህዝብ አመጽ የቆመበትና ሀገሩ የተረጋጋበት ወቅት ስለሆነ እናትና አባቴ ከወትሮው በተለየ ዘና ያለ ስሜት ውስጥ ያሉ ይመስላሉ። እኔም አንድ ብርጭቆ ወይን ለራሴ ቀድቼ ከአባቴ ጎን ተቀመጥኩ። ምግብ አብሳዩ ያቀረበልንን ራት እየበላን ጭውውት ጀመርን። የባጤ ቆጡን እያነሳንና እየጣልን ትንሽ ስንጫወት ከቆየን በኋላ ሰሞነኛውን የሀገሩን ወሬ ማንሳት ስለፈለኩ እንዴት ነው አዲሱ መንግስታችሁ እየተረጋጋ ነው በማለት ለአባቴ ጥያቄ አቀረብኩ። አዲስ መንግስት አልከው? የመሪ እንጂ የመንግስት ለውጥ እኮ የለም። ትላንትም ሆነ ዛሬ በስልጣን ላይ ያለነው እኮ እኛው ነን አለ አባቴ። እሱስ እውነት ነው። ሁላችሁም የነባሩ መንግስት አካል ናችሁ። ግን ለውጥ የሚያስብለው የሰው መለወጥና አለመለወጥ እኮ አይደለም። የስርዓት ለውጥ ካመጣችሁ ሰዎቹ እናንተ ብትሆኑ ምን ችግር አለው አልኩት። ችግር አለው አለኝና የወይን ጠርሙሱን አንስቶ ወደ ራሱ ብርጭቆ እየቀዳ ችግር አለው። አንደኛ አንድ ስርዓት አዲስ ርዕይና ተነሳሽነት ያላቸው አዲስ ሰዎች በውስጡ ከሌሉ በቀላሉ መሰረታዊ ለውጥ ለማምጣት ይቸገራል። ሁለተኛ በውትድርና ህይወት የኖርን ሰዎች ከፖለቲካ ራሳችንን ካላራቅን በስተቀር ጤናማ የሆነ ለውጥ በቀላሉ ሊመጣ አይችልም። እድሜ ልካችንን ስለማሸነፍና መደምሰስ ስንሰለጥን የኖርን ወታደሮች ጥሩ የፖለቲካ መሪ መሆን አንችልም። ሶስተኛውና ዋናው ምክንያት ጓደኛዬ ካሊቲ ወታደር ከመሆኑም በላይ በባህሪው አዛዥና አለቃ ለመሆን እንጂ መሪ ለመሆን የተፈጠረ ሰው አይደለም አለኝ።
ይህ አባባሉ ስለ ቃሊቲ ሰሞኑን በሐሳቤ ሲመላለስ የሰነበተውን ስጋት ስላረጋገጠልኝ ደስ አለኝ። አንድ ነገርም አስታወስኩና ቃሊቲ አንድ ቀን እዚህ ከኛ ጋር እራት እየበላ በመፈንቅለ መንግስትም ቢሆን አንድ ቀን የሀገሪቱ መሪ መሆን አይቀርም ብሎ መናገሩን ታስታውሳላችሁ በማለት ጠየቁ። እናቴ ጣልቃ ገባችና አዎ ደጋግሞ ነው እንደዛ የሚለው። እኔና አባትህ ከተጋባን ጊዜ ጀምሮ እንደዚያ ሲል ነው የኖረው። የሀገር መሪ ይሆናል ብዬ ጠብቄ ግን አላውቅም ነበር አለችኝ። አባቴም ቀጠለና ቃሊቲ የሀገር መሪ ለመሆን መመኘት የጀመረው ገና የካዴት ስልጠና ላይ ያለን በ19 ዓመቱ ነው። ከዚያ ጊዜ ጀምሮ የመሪነት ምኞት ካፉ ተነጥሎ አያውቅም። ሲመኘው የኖረውን ነው ያገኘው። ትልቁ ችግርም እንዲህ ያለው ገደብ የለሽ የስልጣን ጥማቱ ነው አለ። የስልጣን ፍላጎት መኖሩ ምን ይጎዳል? እንዲያውም አስቀድሞ የተዘጋጀበት መሆኑ ሊጠቅም ይችላል። ዋናው ነገር ሀገር ለመምራት የሚያስችል ብቃት ያለው ሰው መሆኑ ነው አልኩ። አባቴ ስለ ቃሊቲ ያለውን ትክክለኛ አቋም የበለጠ ለመረዳት በመፈለግ አባቴም ሳቅ እንደማለት አለና ኦሊንጎ የእኛን ሀገር ለመምራት በዋናነት የሚያስፈልግህ ጉልበትና ድፍረት እንጂ እውቀት ወይም ብቃት እኮ አይደለም። ከመጀመሪያው መሪያችን ከፕሬዝደንት ሊንጓ ወዲህ ይህችን ሀገር ላለፉት 50 ዓመታት በጉልበትና በድፍረት እንጂ በእውቀት የመራት መሪ ኖሮ አያውቅም። አሁንም የሆነው የተለየ አይደለም። ቃሊቲ ጥሩ ወታደር ነው፣ ነገር ግን ድፍረትና ጭካኔ እንጂ እዚህ ግባ የሚባል ሀገር ለመምራት የሚያበቃ እውቀትና ብቃት የለውም አለኝ ፈርጠም ባለ አነጋገር። እናቴ ከኔ ቀደመችና ማንም መሪ ሆኖ የሚፈጠር የለም፣ ሁሉም ወንበሩን ይዞ ነው ሀገር መምራት የሚለማመደው። ቃሊቲም ቀስ እያለ ሊለማመደው ይችላል። ለእኔ ዋናው ችግር የእሱ ወታደር መሆን አይደለም። የአባቴ መልስ ስላስገረመኝ እናቴ ንግግሯን ሳትጨርስ አቋረጥኳትና ምን ማለትህ ነው? ቃሊቲ ሀገር የመምራት ብቃት ከሌለው በሱ የሚመራውን መፈንቅለ መንግስት ለምን ደገፍክ? በማለት ጠየቅኩት። አባቴ አሁንም ሳቅ ብሎ ኦሊንጎ ምን አማራጭ ነበረኝ በማለት እኔኑ መልሶ ጠየቀኝ። ከቻልክ ቃሊቲ መሪ እንዳይሆን መቃወም፣ ካልቻልክ ደግሞ ቢያንስ ድጋፍን አለመስጠት አትችልም ነበር? በዚህ ጥያቄ የበለጠ ከት ብሎ ሳቀና ኦሊንጎ ነገሮች እንደምታስባቸው ቀላል አይደሉም። በመፈንቅለ መንግስት ወቅት ከፍተኛ ወታደራዊ አዛዦች የሚኖራቸው ምርጫ በጣም ጠባብ ነው። ማን ትክክል ነው ወይም ብቃት አለው የሚለው ጥያቄ ትርጉም የለውም። የኃይል ሚዛኑን አይቶ መፈንቅለ መንግስቱን ለማክሸፍ ወይም ለማሳካት ከሚችሉት ኃይሎች ጋር መቆም የግድ ነው። በተሳሳተ ስሌት ከሚሸነፈው ወገን ጋር መቆምም ሆነ ገለልተኛ ሆኖ መገኘት ለአደጋ ስለሚያጋልጥ አሸናፊ ከሚሆነው ጋር መቆም ነበረብኝ አለኝ። ቃሊቲ አሸናፊ እንደሚሆን እንዴት አወክና አብረው ቆምክ? ሌላ ጥያቄ አስከተልኩ። ክራቫሞ ደካማ መሪ ስለነበር የተነሳውን አመፅም ሆነ መፈንቅለ መንግስቱን ማክሸፍ የማይችል ሰው እንደሆነ አውቅ ነበር። ቃሊቲ ከልጅነቱ ጀምሮ የሀገር መሪ የመሆን ምኞት ስለነበረው መፈንቅለ መንግስቱን ከረጅም ጊዜ ጀምሮ ተዘጋጅቶበት ነበር። የተነሳው አመፅ በቁጥጥር ስር መዋል ያልቻለውም ቃሊቲ ከደህንነት ሹሙ ጋር ተመሳጥሮ ሆን ብሎ በሰራው ሴራ ምክንያት ነው። ከሁሉም በላይ ከክራቫሞ ይልቅ ቃሊቲ ደፋርና ጨካኝ ሰው ስለሆነ መፈንቅለ መንግስቱን እንደሚያሳካው ለእኔ ብዙም አጠራጣሪ አልነበረም። መፈንቅለ መንግስት እንደሚያካሄድ ያማከረኝ የመጀመሪያ ሰውም እኔ ስለሆንኩ ቃሊቲን ከመደገፍ ውጪ ሌላ አማራጭ አልነበረኝም። ምን ታደርገዋለህ? በመጥፎ የታሪክ አጋጣሚ ራሴን በመጥፎ ቦታ ላይ ያገኘሁት አለኝ ደስተኛ ባልሆነ ስሜት። ይህ አባባሉ በውስጤ የነበረን አንድ ጥያቄ በተለየ መንገድ ለማየት ረዳኝ። በመጥፎ የታሪክ አጋጣሚ ራሴን በመጥፎ ቦታ ላይ ያገኘሁት የሚለው አባባሉ አባቴ በሁኔታዎች አስገዳጅነት እንጂ እድሜ ልክ አስጠብቆት የኖረውን በጎ ስብዕናውን ሸጦ ቃሊቲን እንዳልደገፈ ግንዛቤ ሰጠኝ። በቀልድ መልክ ትንሽ ልሞግተው ፈለግኩና የበለጠ እድገት አገኘ እንጂ ምን ተጎዳ አልኩት። ከአየር ኃይል አዛዥነት ወደ መከላከያ ሚኒስትርነት ማደጉን አስታውሼ ቃሊቲ ጥሩ አብሮ አደግ ጓደኛ ቢሆንም ጥሩ የፖለቲካ መሪ ሊሆን የሚችል ሰው አይደለም። ከሁሉም ነገር በላይ ስልጣንን አብዝቶ የሚወድ፣ አንድን ነገር አስቦ የሚናገርና የሚሰራ ሳይሆን ከተናገረና ከሰራ በኋላ የሚያስብ፣ ራስ ወዳድና ሁልጊዜም ራሱን የትኩረት ማዕከል ማድረግ የሚፈልግ፣ የማንንም ምክር የማይሰማና ሁሉንም ነገር አውቃለሁ ባይ ግብዝ ሰው ነው። ከሁሉም በላይ ለሰው ልጅ ሕይወት ርኅራኄ የሌለው፣ ገደብ የለሽ በሆነ ጭካኔ የተሞላና በቀላሉ ወደ ማንኛውም አደጋ የመግባት ካለ አዋቂነት የሚመነጭ አደገኛ ድፍረት ያለው ሰው ነው። እንዲህ አይነት ሰው ራሱንም ሆነ ሀገርን ያልተጠበቀ አደጋ ውስጥ የማስገባት እድሉ ሰፊ ነው።
ከእንዲህ አይነት አጥፍቶ ሊጠፋ የሚችል ሰው ጋር በስልጣንም ሆነ በጓደኝነት ቅርብ ሆኖ መገኘት አደገኛ ነው። እሱ መሪ እንደሚሆን ከጥቂት ዓመታት በፊት ብገምት ኖሮ አስቀድሜ ነበር ስራዬን እምለቅ አለ በጸጸት ስሜት። ታዲያ ይህን እያወቅህ ከዚህ አይነት ሰው ጋር ወደፊትስ እስከ መቼ አብረህ ትሰራለህ? በማለት በምላሹ ጠየቅኩት። ያለኝ እድል እንደምንም ሰበብ ፈልጌ ጡረታ መውጣት ነው። ያም ቢሆን በጥንቃቄ መፈጸም ያለበት ነው። እየሸሸሁት እንደሆነ ካወቀም አደጋ አለው አለኝ በስጋት ስሜት። የሰማሁትን ነገር ማመን ከበደኝ። ደነገጥኩ። አባቴ የእድሜ ልክ ጓደኛው የሆነው ካሊቲን በዚህ መጠን ይፈራዋል ብዬ አልጠበቅኩም ነበር። እናም ካሊቲ ይህን ያህል አደገኛ ሰው ነው በማለት መልሱን ለመስማት የበለጠ እየፈራው ጥያቄን አስከተልኩ። አዎ፣ በራስ ፍቅር የተጠመዱ ሰዎች የሀገር መሪ ከሆኑ ውጤቱ አደገኛ ነው። ካሊቲ ሁላችንንም ይዞ ሊጠፋ የሚችል አደገኛ ሰው ነው አለኝ በከፍተኛ የስጋት ስሜት ውስጥ ሆኖ። ካሊቲ አንድ ሰው አይደለም እንዴ? ሌሎቻችሁ ከተባበራችሁበት ምን ሊያደርግ ይችላል? አልኩት በመገረም። ሆሊንጎ፣ በእኛ አይነቱ ሀገር አንድ ጊዜ እዚያች የመሪነት ወንበር ላይ ከተቀመጥክና መወደድ ሳይሆን መፈራት ከቻልክ አንድ ሰው ሳይሆን ሁሉም ሰው ትሆናለህ። አንድ ጊዜ የጸጥታ መዋቅሩንና ኢኮኖሚውን ከተቆጣጠርከው በኋላ ያንተን ጥረት ብዙም ሳይጠይቅ ሁሉም ሰው በራሱ ፍቃድ ታዛዥህና ተገዥህ ለመሆን ይሽቀዳደማል። ለአንተ ታማኝነቱን ለማረጋገጥ እንጂ በአንተ ላይ ለማሴር የሚደፍር ሰው አይኖርም አለኝ ተስፋ አስቆራጭ በሚመስል አገላለጽ። አጠገባችን የተቀመጠችው እናቴ ያለ አመሏ የሐሳብ ልውውጣችንን ማዳመጥ እንጂ ብዙም መናገር የፈለገች አትመስልም። እዚህ ላይ ግን ጣልቃ ገባች። እኔ ቃሊቲ አንተ በምትለው መጠን ሁሉንም በስሩ የመግዛት አቅም አለው ብዬ አላምንም። እንደዚህ አልሆንም ካለ የትም አይደርስም። የአሁኑ ዘመን እንደ ቀድሞው ዘመን አይደለም። የእሱ ህልውና የሚወሰነው በራሱና በዙሪያው ባላችሁት ሰዎች አይደለም። ከእንግዲህ በአፈና ህዝብን መግዛት አይቻልም። እምቢ ካለ እሱም በህዝብ ትግል እንደ ክራቫሙ ተጠርጎ ይወገዳል አለች በእርግጠኝነት ስሜት። ምን መሰለሽ አባቴ ቀጠለ፣ አንቺ ክራቫሙን አብዝተሽ ስለምትጠዩ ከሱ የባሰ ሰው አይመጣብንም ብለሽ በማሰብ ለካሊቲ በጎ አመለካከት አለሽ። እውነቱን ወደፊት ትረጂዋለሽ። ችግሩን አደገኛ የሚያደርገው ዋናው ነገር ግን አንቺ እንዳልሽው ለአምባገነኖች የማይመች ጊዜ ላይ መሆናችን ነው። እንደ ቀድሞ ህዝቡ ለአምባገነኖች የተመቸ ቢሆን ኖሮ ዴሞክራሲ ባይኖረንም ቢያንስ ሰላምና የኢኮኖሚ እድገት ኖሮን እንደ ሀገር መቀጠል እንችል ነበር። ከፍተኛ ለውጥ ፈላጊ ህዝብና ከሀገር በላይ ስልጣኑን የሚወድ ጨካኝ አምባገነን መሪ እንዲህ እንደ ዛሬው በአንድ የታሪክ አጋጣሚ ሲገናኙ ግን ውጤቱ የከፋ ነው የሚሆነው። የህግ የበላይነት እና የተቋማት ነፃነት በሌለበት ሀገር ሁለቱ ኃይሎች ላለመሸናነፍ የሚያደርጉት ግብግብ የሀገርን እና የህዝቡን ህልውና አደጋ ላይ ሊጥለው ይችላል። እንደምታስቢው ቀላል የሚሆን አይመስለኝም አላት። እናቴ ቀደም ብላ ስትናገር ለእኔ ችግሩ የካሊቲ ወታደር መሆን አይደለም ስትል ሰምቻት ስለነበር ለምን ይህን እንዳለች እንደገና አስታውሼ ጠየቅኳት። ቅድም እኮ ወሬን ሳልጨርስ አቋርጠኸኝ ነው በማለት ከወቀሰችኝ በኋላ ለእኔ ተገቢ ለውጥ እንዳይመጣ የሚያደርገው ዋና ምክንያት የካሊቲ ወታደርና ጨካኝ መሆን አይደለም በምለው ነገር አባትህ እንደማይስማማ አስቀድሜ ባውቅም በእኔ አስተሳሰብ ግን በዚህ ሀገር መሰረታዊ ለውጥ እንዳይመጣ እንቅፋት የሚሆኑት የካኦፒ ብሔረሰብ ልሂቃን ናቸው። እነሱ የፖለቲካ ስልጣኑን ተቆጣጥረው እስከ ቀጠሉ ድረስ በዚች ሀገር መሰረታዊ ለውጥና ዘላቂ ሰላም ሊመጣ አይችልም አለች። እናቴ ምን ማለት እንደፈለገች ለእኔ አልገባኝም። አባቴ ከካኦፒ ብሔረሰብ የተወለደ መሆኑን ባውቅም ክራቫሙም ሆነ ካሊቲ የየትኛው ብሔረሰብ ተወላጅ እንደሆኑ ግን አላውቅም። ከዚያም በላይ የካኦፒ ልሂቃንንና ስልጣንን በተለየ ሁኔታ ምን እንዳገናኛቸው ስላልገባኝ ማሚ ምን እያልሽ እንደሆነ አልገባኝም። ጎሳንና ስልጣንን ምን አገናኘው አልኳት። ባይገባ ይሻላል። እሷ የሌለ ነገር ነው የምታወራው አለ አባቴ ከእናቴ ቀድሞ። እናቴ በስጨት ብላ የሌለ ነገር አይደለም የማወራው፣ እናንተ እንደሌለ ብትጉድም እኛ ደግሞ መኖሩን እናውቃለን አለች በቁጣ ወደ አባቴ አፍጥጣ እያየች። አባቴ በተነሳው ርዕሰ ጉዳይ ላይ ውይይቱን መቀጠል ብዙም የፈለገ አይመስልም። ራሱን ወዝወዝ አድርጎ ዝም አለ። እናቴ ወደ እኔ ዘወር አለችና ለአንተ ግንኙነቱ ላይ ገባህ ይችላል። ምክንያቱም አንተ ከኔና ከአባትህ በተለየ የብሔረሰብ ማንነት የሌለህ የከተማ ልጅ ነህ። ለእኛ የብሔረሰብ ማንነት ላለን ሰዎች ግን ብሔረሰብና ስልጣን ግንኙነት አለው። ባይኖሮ ኖሮ እስካሁን የተፈራረቁት 5 የሀገር መሪዎች ሁሉም የካኦፒ ብሔረሰብ ተወላጅ ባልሆኑ ነበር።
15 ብሔረሰብ ባለባት ሀገር አባትህን ጨምሮ ከ3 እጅ በላይ የሆኑት የሀገሪቱ ባለስልጣናት በማያውና በዙሪያዋ ከሚገኙ ከ3 ብሔረሰቦች ብቻ የመጡ ባልሆኑ ነበር አለች። ይህ ነገር እውነት ነው? በመገረም አባቴን ጠየቅኩት። አባቴ ላለመናገር ትንሽ አቅማማ፣ ግን ያስቻለው አይመስልም። በመጀመሪያ የሀገሪቱ መሪዎች የካኦፒኛ ቋንቋ ተናጋሪ መሆናቸው እንጂ ትውልዳቸው ከየትኛው ጎሳ እንደሆኑ የሚታወቅ ነገር የለም። የማዮና በማዮ ከተማ ዙሪያ ያለው ህዝብ ከተለያየ ጎሳ መጥቶ የተቀላቀለና የየራሱን ቋንቋ ረስቶ ካኦፒኛ ተናጋሪ ሆነ ነው። እርግጥ ነው ሌላው ህዝብ የምንናገረው ቋንቋ አንድ አይነት መሆኑን በማየት ብቻ ሁላችንንም የካኦፒ ጎሳ አባላት አድርጎ ያየናል። እኛ ግን ካኦፒኛ ተናጋሪ ከመሆናችን ባለፈ ራሳችንን የካኦፒ ጎሳ አባላት አድርገን አናይም። ከዚያም በተጨማሪ በሀገረ ካኦፒ ታሪክ እስካሁን በጎሳ ማንነቱ ተመርጦ የተሾመ አንድም ባለስልጣን አላውቅም። እኔም ቤተሰቦቼ በልጅነቴ ሞተውብኝ በ18 ዓመቴ ወታደርነት ተቀጥሬ በራሴ ጥረት ነው አሁን ለደረስኩበት ደረጃ የበቃሁት። ውትድርና ስቀጠርም ሆነ ኋላ ላይ ለዚህ ሁሉ ማዕረግና ሹመት ስበቃ ልምዴንና እውቀቴን እንጂ ጎሳዬን ተጠይቄ አላውቅም። የካኦፒኛ ቋንቋ ተናጋሪዎች በስልጣን ቦታ ላይ ቁጥራችን የበዛ መሆኑ የሚካድ አይደለም። ይህ ሆኖ ግን በታሪክ አጋጣሚና በግል ምርጫችን እንጂ በጎሳ መስፈርት ተመርጠን ስለተሾምን አይደለም አለ አባቴ። በታሪክ አጋጣሚና በግል ምርጫችን ስትል ምን ማለት እንደሆነ አልገባኝም አልኩት። በእርግጥም አባባሉ ግልጽ ስላልሆነልኝ። በምንናገረው ቋንቋና በተወለድንበት አካባቢ ምክንያት የካኦፒ ጎሳ አባላት ተደርገን የምንታየው ሰዎች በብዛት በስልጣን ዙሪያ መገኘታችን የሚካድ አይደለም። የትውልድ አካባቢያችን ቀደም ብሎ የሀገረ መንግስት ግንባታ ሂደት ተጀምሮበት የነበረና በኋላም የቅኝ ገዢዎቻችን ዋና ማዕከል የነበረ አካባቢ ስለነበር ዘመናዊ ትምህርት የመማርና ወደ መንግስት ስራ ቀድመን የመግባት እድል አግኝተናል። ቅኝ ገዢዎቻችን ካኦፒኛን የሀገሩ ቋንቋ እንዲሆን ማድረጋቸውም ከሌሎች የተሻለ የመንግስት ተቀጣሪና ወታደር እንድንሆን በር ከፍቷል። ይህ ግን በታሪክ አጋጣሚ የተገኘ እድል እንጂ በጎሳ ማንነታችን ወይም በአድሎ የተሰጠን አይደለም። ውትድርና ቋንቋውን መናገር የቻለና የፈለገ ሁሉ የሚገባበት መስክ ነው። በአሁኑ ወቅት 80 በመቶ የሚሆነው ህዝብ ካኦፒኛ ይናገራል። ብቃቱ እስካለው ድረስ ወታደርና የመንግስት ሰራተኛ ለመሆን የሚከለክለው የለም። እኔና እናትህን እንደ ጥሩ ምሳሌ ማየት ትችላለህ። እናትህ ነጋዴ መሆን መረጠች፣ እኔ ወታደር መሆን መረጥኩ። እኛ ውትድርናን በመምረጣችን የፖለቲካ የበላይነት የመያዝ እድል አገኘን። እሷና የእሷ ጎሳ ተወላጆች ደግሞ ነጋዴነትን ስለመረጡ በኢኮኖሚው የበላይነት አላቸው። ይህንን እውነታ በተለየ ጎሳ አድሎና ተጽዕኖ እንደመጣ አድርጎ ማሰብ ስህተት ነው። እኔ አልቀበለውም አለ አባቴ ትከሻውን ከፍ እያደረገ። አፕል እና ብርቱካንን አታነጻጽር። ፖለቲካና ኢኮኖሚ አንድ አይደሉም። ፖለቲካ በጋራ ውሳኔ ሰጪ ልንሆንበት የሚገባን የሀገር አስተዳደር ጉዳይ ነው። በግል ጥረት ከሚገኝ ሀብትና ንብረት ጋር መነጻጸር የለበትም አለች እናቴ። አባቴም ቀጠለና ሁለቱም ያለ ግል ፍላጎትና ጥረት የማይገኙ በህብረተሰብ ውስጥ ተጽዕኖ ፈጣሪ አቅሞች ናቸው። እንዲያውም ኢኮኖሚ ጡረታ የማይወጣበት የበለጠና ዘላቂ የሆነ ተጽዕኖ የመፍጠር አቅም አለው። ፖለቲከኛውን ሁሉ የምታሾሩት እናንተ አይደላችሁ አለ አባቴ ጣቱን ወደ እናቴ እያመላከተ። እኛ ግለሰብ ፖለቲከኞችን ልናሾር እንችላለን። ህዝቡንና ሀገሩን የምታሾሩት ግን ፖለቲከኞች ናችሁ። የማይነጻጸር ነገር ነው እያነጻጸርክ ያለው አለች በድጋሚ። ቢቻልና እኔና አንቺ ቦታ ብንለዋወጥ ምንኛ ደስ ባለኝ ነበር አለና አባቴ ከመቀመጫው ለመነሳት እየተዘጋጀ። እኔ ዛሬ አንቺን ልሁን ብል መሆን አልችልም። አንቺ ግን ሁልጊዜ ተቃዋሚ ሆነሽ መኖር ስለምትፈልጊ እንጂ የመንግስት ስራና ስልጣን መያዝ ከፈለግሽ እድሉ አለሽ። እንዲያውም በዚህ ሀገር ለሹመት እየተጠየቀ ፈቃደኛ ሳይሆን የቀረሰው እንዳንቺ አላውቅም አለ አባቴ ውይይቱን ለመቋጨት በፈለገ ስሜት ከመቀመጫው እየተነሳ። እኔ እያወራ ያለሁት ስለ ግለሰብ ወይም ስለኔ አይደለም። እኔ እናንተን መምሰል ስለቻልኩ እንዳልከው የፈለግኩትን የመሆን እድሉ አለኝ። የእናንተን ቋንቋና ባህል የማያውቀውና እናንተን የማይመስለው ሰፊው የዳር ሀገር ህዝብ ግን እኔ ያለኝ እድል የለውም። እናንተ በታሪክ አጋጣሚና በምርጫ አገኘን የምትሉትን እድል ሌሎችም እንዲጋሩት ለማድረግ የሚያስችል አዲስ መፍትሄ ማምጣትና መቀበል የግድ አስፈላጊ ነው አለች። እናቴ ክርክሩን ለመቀጠል ብትፈልግም አባቴ ከዚያ በላይ መቀጠል አልፈለገም። ከመቀመጫው ተነስቶና ተሰናብቶን ወደ መኝታ ክፍሉ ሄደ። ከጥቂት ዓመታት በፊት እናቴ እንዲህ አይነት ከማንነት ጋር የተያያዘ ጥያቄ ስታነሳ ሰምቻት አላውቅም። ዛሬ ላይ ግን ዋናው ጥያቄዋ እሱ ሆኗል። ይህ ለምን እንደሆነ ይገርመኝ ስለነበር በዚህ አጋጣሚ ልጠይቃት ፈለግኩና ማሚ
ለምንድነው ግን ቀድሞ የማታነሹን የማንነት ጥያቄ ዛሬ ላይ ደጋግመሽ የምታነሹ? ከጥቂት ዓመታት በፊት ይታይሽ ያልነበረ ችግር ዛሬ ላይ እንዴት ታየሽ? አልኳት በመገረም። ጥሩ ጥያቄ ነው ያነሳኸው። ምን መሰለህ ኦሊንጎ አለችና እሷም ከመቀመጫዋ እየተነሳች ምን መሰለህ ንቃተ ህሊና በአንድ ጊዜ የሚፈጠር ነገር አይደለም። ድሮ ስላልተማርንና ስላልነቃን የችግሩን ክብደት በአግባቡ አንረዳውም ነበር። ዛሬ ግን ነቅተናል። የእኛ ንቃት የህዝባችንም ንቃት እንዲሆን ስለምንፈልግ ጉዳዩን የዛሬ አጀንዳችን አድርገነዋል። አባትህና ጓደኞቹ የሚሉን ግን ዘላለም ሳትነቁ ኑሩ ነው አለችና እሷም የኔን አስተያየት መስማት ሳትጠብቅ ወደ መኝታ ክፍሏ አመራች። እናቴና አባቴ ባነሱት የክርክር ሐሳብ ላይ በእኔ በኩል አቋም ለመያዝ የሚያበቃ ግንዛቤ መፍጠር አልቻልኩም። እንኳንስ የክርክራቸው ጭብጥ ገብቶኝ አቋም ሊይዝ ስለ አንድ ነገር እያወሩ አባቴ ጎሳ፣ እናቴ ብሔረሰብ እያሉ ለምን የተለያየ ቃል እንደሚጠቀሙም አልገባኝም። ሶስታችንም ሶስት ፓርቲ የሚያስፈልገን ያህል ሐሳባችን የተለያየ ሆነብኝ። አባቴ በቀኝ እናቴ በግራ እኔ በለዘብተኛ ፓርቲ መወከል ያለብን መስሎ ተሰማኝ። በፖለቲካ አመለካከት ለካስ ቤተሰብም የሀገር ያህል ሰፊ ነው አልኩ በውስጤ። አባትና እናቴን እንዲህ አብዝቶ ስለለያያቸውና ለእኔ ግን ብዙም ትርጉም ስለማይሰጠኝ የብሔረሰብ ወይም ጎሳ የማንነት ጥያቄ ጉዳይ የበለጠ ለማወቅ ለራሴ የቤት ስራ ወስጄ እኔም ከወላጆቼ ቤት ወጥቼ ወደ ቤት ያመራሁ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ